حكون وطات لبس الشالام تسون نديت عندنا جزينا بوتال ليس على اطلاقه. حديث لا النبي صلى الله عليه وسلم برقت من بلوان اذا دعا الرجل امراته الى الفراش فابت فبات غضبان عليها لعنتها الملائكه حتى تصبح له. وفي روايه اخرى قال النبي صلى الله عليه وسلم اذا دعا الرجل امراته الى الفراش فلتجف ولو كانت على التنور. هلو وصو الشعبي አቤት ኔትወርክ እንደሆነ ያስቸግራል። እንዴት ናችሁ? ሰላም ነው አልሐምዱሊላህ። ኔትወርክ በጣም ያስቸግራል። እሺ ያዳም እሺ እኔ ጥያቄ የፈለኩት አንድ ጓደኛ ያለኝ እዛ ስራ ቦታ ነው የምንገናኘው። በዛ ጓደኛዬ ሙስሊም ነው። እሺ ብዙ ጊዜ ውይይት እናደርጋለን፣ ስለ ንግግር እናደርጋለን። እሱም የራሱን እውነታ ለመግለጽ ይሞክራልንም እኔ የሚያውቀውን የራሴን እውነታ ሊገልጽ ብዙ ጊዜ ይሞክራለሁ። እሺ አቤል አንዴ ታልቀው ይሰማል ድምጽ እስኪ ሆና ለቀ ይረብሻል ከኛ ከቻለ ማትፈል ከሆነ ችግር የለም። ኤርፎን አድርጌያለሁ ነበር። ኤርፎን ማውለቅ ትችላለህ? እንትን ይላል አድርጌያለሁ ያስተጋባል። ኤርፎንን አውጣ እስኪ እናውራ። እስኪ አንተ ተናገር ይሰማ። አቤል እንደዛ አሁን ይሰማል። አሁን እንደሱ ቀጥል። ለዛውንን ጓደኛዬ ብዙ ጊዜ እውነቱን ስለ የእሱን እውነት ለመንገር ይሞክራል። እኔም ደግሞ የራሴን እውነታ ለማውራት ብዙ ጊዜ ውይይት እናደርጋለን። በዛ ላይ ደግሞ እኔ ስጠይቀው አንዳንድ ጥያቄዎች አይመልስልኝም። እዛ እንዴት ሲለው ይሄ ጥያቄ የምትፈልግ ከሆነ አንድ ልጅ አለ እሱ ጋር ሂድ ምናምን ብሎኝ ነው አንተ ጋር የገባሁት። እሺ ከሆነ እሺ ቀጥል። እየሰማህ ነው? ይሰማል። አሪፍ ነው። ስለዚህ እኔ የማንንም ሃይማኖት እንድነካ በእኔ ውስጥ አልፈልግም። ስለዚህ ሙስሊሙንም አከብራለሁ፣ የራሴንም ሃይማኖት ደግሞ አከብራለሁ። እሱንም መስደብ ማንኛውም ሃይማኖት ሊሰድብ አልፈልግም። ዋና ነገር የሚያስፈልገው እውነተኛ መንገድ ማንኛውም ሰው መልምሎ እውነተኛ የሆነውን ይዞ መሄድ ነው። ብቻ ሃይማኖት ይሄ ነው ብሎ ሃይማኖት ስለያዘ ብቻ ጀነት ምናምን አይገባም። መንግስት ሰማት ማንም ሰው በሃይማኖት ሳይሆን በእምነትና በእውነተኛ መንገድ አጣርቶ ቢዝ ነው የሚገባ የሚለው እምነት አለኝ። ከዛ የተነሳ አንዳንድ ነገሮችን ማወቅ ፈለኩ ከእናንተ። አስተያየት በመጀመሪያ አንዳንድ ውስጥ ብዙ ሳንሄደውም ሲያው ብዙ ጊዜ ሲሰግደው እና ሽንት ቤት ሲገቡ የሚጠቀመው ቃላቶችን አንዳንዴ ሲነግረኝ የሆነ ግራ ያጋባኛል። የመጀመሪያ ጥያቄ መጠየቅ የፈለኩት ሰው ሲሰግደው ለማን ነው የሚሰግደው? ሙስሊሞች ሲሰግዱ ለማን ነው የሚሰግዱት? ለአላህ። አላህ በቁርአን ላይ ምን አለ? ፈሰሊ ሊረቢከ ይላል፣ ለእኔ ለጌታህ ብቻ ስገድ ይላል። ሌላ ቦታ ላይ ምን ይላል? ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ይላል። ስግደቴ መስዋዕቴም ህይወቴም ሞቴም ለዓለማቱ ጌታ ለአላህ ብቻ ነው በል ይላል። ለአላህ ነው የምንሰግደው። እሺ አላህ የት ነው የሚኖረው? አምላክ አላህ ሱብሓነሁ ወተዓላ ከፍጥረት ዓለም ሁሉ በላይ ነው። ፈውቀ ሰማዋት ወፈውቀ ዐርሽ፣ ከፍጥረት ዓለም ሁሉ በላይ ነው። እርሱ በጥበቃውና በእርዳታው ግን በእይታው ከፍጥረቶቹ ጋር አለ። በምኑ? በእይታው። ያ ማለት ከእርሱ እይታ አይሰወሩ፣ እንዲሁም ይሰማቸዋል የሚናገሩትን ሁሉ። እርዳታ የሚያስፈልገውን ባሪያዎች ሁሉ ይረዳቸዋል። ለዚህም ማስረጃ አላህ ሱብሓነሁ ወተዓላ ወሁወ መዐኩም አይነማ ኩንቱም ወላሁ ቢማ ተዕመሉነ በሲር ይላል። የትኛውም ስፍራ ብትሆኑ እርሱ አላህ ከእናንተ ጋር ነው ይላል። አላህ የምትሰሩትን ሁሉ ተመልካች ነው አለ። እርሱ በእይታው በመስማቱ በእርዳታው ሁሉ ነገር ከኛ ጋር ነው። አብዱላህ ብን መስዑድ ምን ይላል? አላሁ ፊ ሰማዕ ወዕልሙሁ ፊ ኩሊ መካን ወላ የኽፋ ዐለይሂ ሸይኡን ሚን አምሪኩም ይላል። አላህ ከሰማያቶች ሁሉ በላይ ነው፣
እውቀቱ ደግሞ በሁሉ ቦታ ያካበበ ነው። ከስራቸው ቅንጣት እንኳን የሚደበቅበት የለም ይላል አላህ በቁርአን ላይ ራሱ ሲናገር ሰዋኡ ሚንኩም መን አሰረ አልቀውለ ወመን ጀሀረ ቢህ ወመን ሁወ ሙስተኽፊን ቢለይሊ ወሳሪቡን ቢነሃር ይላል። ከእናንተ ንግግሩን ድብቅ ያደረገ ወይንም በገሃድ ጭሆ የተናገረ ለእኔ እኩል ነው አለ። ሁሉንም እሰማቸዋለሁ። ከኛ ቅንጣት የሚደበቅበት ነገር የለም። ወመን ሁወ ሙስተኽፊን ቢለይል በሌሊት ተደብቆ ስራን የሚሰራም ልክ እንዲሁም በገሃድ በቀን በጠራራ የሚሰራም ለእኔ እኩል ነው። ሁላቸውንም አያቸዋለሁ አለ። ስለዚህ በእይታው በመስማቱ በእርዳታው ከኛ ጋር ነው። ነቢያቶች ቃል በቃል አምላክ አላህ ከኛ ጋር ነው ይላሉ። በእርዳታው ከእነርሱ ጋር ነው፣ ይረዳቸዋል። ሙሳ ለምሳሌ ምን አለ? ፈርዖን ከሰራዊቱ ጋር በተከተለው ጊዜ ወደ ባህሩ በተጠጉ ጊዜ ፈለማ ተራ አልጀምዓን ቃለ አስሓቡ ሙሳ ኢና ለሙድረኩን ቃለ ከላ ኢነ መዕየ ረቢ ሰየህዲን አለ። ፈለማ ተራ አልጀምዓን ሁለት ጭፍሮችን በተያዩ ጊዜ አለ፣ የፈርዖን ጭፍሮችና የሙሴ ጭፍሮች። ልክ ሙሳና ተከታዮቹ እየሸሹ እያለ ከግብፅ እየወጡ ፊርዓውን እና ሰራዊቱ ደግሞ ከኋላ እየተከተሏቸው ነበር። ሁለቱም ተያዩ፣ ተቀራረቡ። በዚህ ጊዜ የሙሳ ህዝቦች ጨነቃቸው። ቃለ አስሓቡ ሙሳ የሙሳ ጓዶች እንዲህ አሉ። ምን አሉ? እና ለሙድረኩን እኛ በቃ ተደረሰብን አሉ። በቃ ደረሱብን፣ ጨነቃቸው። በዚህ ጊዜ ሙሳ ምን አለ? ቃለ ከላ ነገሩን የምትሉት አይደለም፣ ኢነ መዕየ ረቢ ሰየህዲን ከእኔ ጋር ጌታዬ አለና ይረዳኛል፣ እርሱ ይመራኛል መንገዱን አለ። ኢነ መዕየ ረቢ ከእኔ ጋር ጌታዬ አለ፣ በምኑ ሰየህዲን ይመራኛል አለ። ከእኔ ጋር ጌታ ያለ በእርዳታው አላህ ሱብሓነሁ ወተዓላ አብሮት ስለነበረ ይረዳናል፣ አብሽሩ እያላቸው ነው። የነቢያቶችን የቂን በዚህ ትረዳላችሁ። ጠላት ፊት ለፊት ቀርቦ በአላህ ላይ ያላቸው ተስፋ ግን ከዚያ በላይ የቀረበ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ አላህ ከኔ ጋር ነው ይሉ ነበረ። ላ ተሕዘን ኢነላሃ መዐና አሉ። አትዘን አብሽር አሉት አቡበክር ሲዲቅ። አላህ ከእኛ ጋር ነውና አሉት። በእርዳታው ከእነርሱ ጋር ነው። አላህ ለሙሳና ለሃሩን ምን አላቸው? ሂዱ ባላቸው ጊዜ ቃለ ረበና ኢነና ነኻፍ አን የፍሩጠ ዐለይና አው አን የጥጋ ቃለ ላ ተኻፋ ኢነኒ መዐኩማ አስመዑ ወአራ። ሂዱ ባላቸው ጊዜ አላህ ሱብሓነሁ ወተዓላ ኢዝሀባ ኢላ ፊርዓውን አላቸው። ሙሳና ሃሩን ሆይ ወደ ፈርዖን ጋር ሂዱና ገስጹት አላቸው። ኢነሁ ጠጋ እርሱ ወሰን አልፏል፣ ድንበርን አልፏልና። ፈቁላ ለሁ ቀውለን ለይነን ለስለስ ያለችን ቃል ተናገሩት፣ ለእርሱ ለዘብ ያለችን ቃል ተናገሩት። ለዐለሁ የተዘከሩ አው የኽሻ ምናልባት ይገሰጽና ይፈራ ይሆን ይከጀላልና። ከዛ ሙሳና ሃሩን ምን አሉ? ቃለ ረበና ኢነና ነኻፉ አን የፍሩጠ ዐለይና አው አን የጥጋ ጌታችን አላህ ሆይ እኛ እርሱ በእኛ ላይ ወሰን እንዳያልፍብን ድንበር እንዳያልፍብን እንፈራለን አሉት። ከዚያ አላህ ምን አላቸው? ቃለ ላ ተኻፋ አትፍሩ አላቸው። ለምን? ኢነኒ መዐኩማ እኔ ከእናንተ ጋር ነኝና። በምኑ? አስመዑ ወአራ እሰማለሁ አያለሁኝ አላቸው። በእይታውና በመስማቱ ከእኛ ጋር ነው አላህ ሱብሓነሁ ወተዓላ። ሁሉን ነገር ይሰማል፣ ሁሉን ነገር ያያል። በማንነቱ አላህ ሱብሓነሁ ወተዓላ ምን አለ? እርሱ ከፍጥረት ዓለም ሁሉ በላይ እንደሆነ ደግሞ ይናገራል ማለት ነው። ይሄን ይመስላል ባጭሩ። እሺ አቤል ቀጥል። አቤል አይሰማም? ይሰማል። ሲሰግደው እኔ እንዳየው አንድ ጎን ብቻ ይዞ ነው የሚሰግደው። ሲሰግዱት የሚታዩበት ቦታ አለ። ሁሉ ቦታ ሁሱ ሰላም ነው። ቤት አድርጎ ሌሎች አንድ ሰው ከጀመረ እሱ ይጨርስ። ቀጥል አቤል። እዛ ሲሰግደው አንዱን አቅጣጫ ብቻ አይቶ ይሰግዳል። ከዛ እኔ መስገድ ማለት ለፈጣሪ ከሆነ ፈጣሪ ደግሞ በአንዱ አቅጣጫ ብቻ አይደለም የምኖረው። እንዴት እንደዚህ ዞሮ ቢሰግድም በፈለገው አቅጣጫ ዞሮ ቢሰግድም ፈጣሪ ይሰማል። ሲገቡ የፈጣሪ ከሆነ ፈጣሪ ይሰማል ብዬ ስላሰብኩ ነው። ብዙ ሲጠይቀው አልመለሰኝም። ሁለተኛ ደግሞ ሽንት ቤት ሲገባው አንዳንድ ቀጣን ትጠይቃለህ። አብሽር አምን አለ እኔ ፈጣሪ አቤል ልታውቅ የሚገባው ነገር ወደ አላህ እዛ ነው ያለው እያልን አይደለም። አየህ አይደለም? ፈጣሪ አላህ ካዕባ ላይ ስላለ ነው ወደዚያ የምንሰግደው ማለት አይደለም። እሺ
አላህ የት ነው ስትለይ ቅድም ምን አልኩህ? ካዕባ ስር ነው አልኩህ? ላ አላልኩም። አየኸው እርሱ የት ነው? ከፍጥረት ዓለም ሁሉ በላይ ነው ያለው። ወደ ካዕባ ለምንድን ነው ዙራችሁ የምትሰግዱት ነው ጥያቄው መሆን ያለበት። ለምንድን ነው ወደ ካዕባ ዙረን የምንሰግደው ከተባለ አምላክ አላህ ሱብሓነሁ ወተዓላ ስላዘዘ። አምልኮ ብሎ ማለት አምላክ በላከልህ ነብይ በኩል የሚሰጥህን ትዕዛዝ ባዘዘህ መልኩ መፈጸም ማለት ነው። አምላክ አላህ ሱብሓነሁ ወተዓላ ፊታችሁን ወደ ካዕባ አቅጣጫ ዙራችሁ ስገዱ አለ። ግን እዛ ስለምገኝ እኔ ብሏል ወይ? ላ አላለም። ያቻርላ አላህ ሱብሓነሁ ወተዓላ የት ነኝ አለ? ከኔ ከፍጥረት ዓለም ሁሉ በላይ ነኝ ብሎ ተናግሯል። ያ እና አላህ በቁርአን ላይ ሲናገር ይላል ፈወሊ ወጅሀከ ሸጥረል መስጂዲል ሐራም ይላል። ሶላትን በምትሰግድ ጊዜ ፊትህን ወደ ቂብላ አቅጣጫ ዙረህ ስገድ አለ። ይህ ድንጋጌ ለኛ ብቻ ነው ወይ? አይደለም። ለአብርሃም፣ ለኢስማኤል፣ ለኢስሐቅ፣ ለያዕቆብ ለቀደሙት ነቢያት ሁሉ የተደነገገ ነው። ማስረጃ እንዳውም አብርሃም ሰርተታል። ያንን ካዕባ የሰራው ከመጀመሪያው ከሰው ልጅ ታሪክ ጀምሮ ከአደም ጀምሮ አለ። አብርሃም ራሱ እንደገነባው ማስረጃ ይስታል። ወዐሂድና ኢላ ኢብራሂም ወኢስማዒል አን ጠሂራ الطائفين والقائمين والركع السجود وفي سورة البقرة والعاكفين والركع السجود وفي سورة الحج والقائمين والركع السجود إبراهيم عليه السلام ሰርቶታል ያን ካዕባ። ለምን እንደሚሰራውም አላህ ነገረው። ምክንያቱ ለሁለት ዓላማ ነው። አንደኛ ለጣኢፊን የሐጅ ስነ ስርዓት ለሚሰሩ ሰዎች፣ ጠዋፍ ለሚያደርጉ ለሚዘሩ ሰዎች። አየህ ከእስልምና መሰረቶች ለሁለቱ መሰረቶች መፈጸሚያ ስፍራ ይሆን ዘንድ ነው የተሰራው። አንደኛ የሐጅ ስነ ስርዓት አይተህ ከሆነ በአመት አንድ ሙስሊሞች ወደዛ እየሄዱ ሐጅ ያደርጋሉ። አንደኛ ለሐጅ መፈጸሚያ። ሁለተኛው ዓላማ ደግሞ ምንድነው? ወልቃኢሚን ይላል። ሶላትን ቆመው በእርሱ ተዘሮ ለሚሰግዱ ሰዎች እንዳቅጣጫ እርሱ የአምልኮ መፈጸሚያ አቅጣጫ እንጂ አላህ እዚያ ስላለ አይደለም የምንሰግደው። እሺ አላህ የት ነው ከተባለ ከፍጥረት ዓለም ሁሉ በላይ ነው ያለው። ነገር ግን ወደዚያ ዙራ የምንሰግደው አምላክ በላከልን ነብይ በኩል ሶላትን ስትሰግዱ ጊዜ ወደዚያ አቅጣጫ ዙራቸው ስገዱ ስላለ ነው እንጂ እዚያ አላህ ስላለ ነው ብለን አይደለም በፍጹም። ያ ነው። ምናልባት ክርስቲያን ስለሆንክ አንተ ባትጠይቀኝም ስለ መጽሐፍ ቅዱስ ላንሳለህ። ወደ ቅዱስ መቅደስህ ወደ ቤትህ ዙሬ እሰግዳለሁ ይላል ዳዊት። እግዚአብሔር እዛ ቤት ውስጥ ስላለ ነው ወይ? አይደለም። ነገር ግን ወደዛ ወደ ቅዱስ መቅደሱ ዙሮ ይሰግድ ነበር። ያ ለምን ከተባለ አምላክ ስላዘዛቸው ያንን ወደዛ ዙራችሁ አምልኮ ፈጽሙ ስላለ። ዮሐንስ ወንጌል ምዕራፍ 4 ቁጥር 19 ላይ ኢየሱስ ክርስቶስ ስግደት ወደ ኢየሩሳሌም እንጂ ወደ ሌላ እንዳትሰግዱ ብሏቸው ነበር። በኢየሩሳሌም ውስጥ እዛ ቤተ መቅደስ ውስጥ ስላለ ነው እግዚአብሔር ማለት ነው? አይደለም። ሴትዮዋ መጣችና ኢየሱስ ክርስቶስን ምን አለችው? አንተ ነብይ እንደሆን ካያለሁኝ ስግደትም በኢየሩሳሌም ካልሆነ አይቻልም ትሉናላችሁ አለችው። ኧረ እኔ አላልኩም ወደ ፈለጋችሁበት ስገዱ አላለም ኢየሱስ ክርስቶስ። አምኖ ተቀበለ ይሄን ነገር። አየህ አይደለ? ስግደት ወደ አንድ ቦታ መታዘዙ በመጽሐፍ ላይ ያለ ነው። ኦኬ ኢየሩሳሌም ብቻ ነው ያለው እግዚአብሔር ማለት ነው ብለህ አይደለም ነው የምትለው። ለምንድን ነው ታዲያ ኢየሱስ በዚያ ብቻ ስገዱ ያላቸው? ትእዛዝ ስለሆነ ነው። ከአምላኩ የተቀበለው ትእዛዝ ስግደት በኢየሩሳሌም ነው የሚሆነው በእነርሱ ዘመን። ገብቶሃል አይደለ? በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ደግሞ አላህ ሱብሓነሁ ወተዓላ የሚገርምህ መጀመሪያ ላይ ምንድነው የታዘዙት? ወደ ኢየሩሳሌም ዙረህ ስገድ የሚል ነበር፣ ልክ እንደቀደሙት ነብያት። ከዚያ አላህ ሱብሓነሁ ወተዓላ ትእዛዙን ወደ ካዕባ አሁን ደግሞ ዙር አላቸው። እዛው ቀጥለው እያለኝ ነው ክርስቲያኖች ኦርቶዶክስ እንዳውም ልቀጥልልህ የነብዩ ሰለላሁ ዐለይሂ ወሰለም ነብይነት የሚያረጋግጥ ነው። ከዚያ ኢየሱስ ክርስቶስ ምን አለ? አንቺ ሴት ሆይ አላት፣ እመኚኝ ወደፊት በኢየሩሳሌም የማትሰግዱበት ጊዜ ይመጣል አላት። መቼ? ወደፊት ምን? በኢየሩሳሌም የማትሰግዱበት ጊዜ ይመጣል፣ ሌላ የስግደት አቅጣጫ የሚቀየርበት ጊዜ ይመጣል እያላት ነው። በማን ነው የትንቢት የተፈጸመው? ነብዩ ሰለላሁ ዐለይሂ ወሰለም ላይ ማስረጃ ቃለ ሰሓቦች እንዲህ አሉ፣ صلينا مع رسول الله صلى الله عليه وسلم إلى بيت المقدس نحو 16 شهرا أو 17 شهرا ثم أمر باستقبال القبلة فاستقبلنا. صحابوች ምን አሉ? የመጀመሪያ ስግደት ላይ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ለ16 እና ለ17 ወራት ያክል ወደ ኢየሩሳሌም አቅጣጫ ዙራቸው ስገዱ ተብለን ሰግደን ነበር። ከዚያም የስግደት አቅጣጫው ከኢየሩሳሌም ወደ ካዕባ አቅጣጫ ይዞር የሚለው ትእዛዝ መጣ፣ ወደዚያም ዙረን ሰገድን አሉ። ኢየሱስ ቀድሞ ምን ትንቢት ተናግሮ ነበረ? አንቺ ሴት ሆይ ወደፊት ከኢየሩሳሌም የማትሰግዱበት ጊዜ ይመጣል ብሏት ነበር። በማን ላይ ተፈጸመ? በእርሳቸው። ይህን ይመስላል። እሺ እኔ የመጽሐፍ ቅዱስ ጥያቄ መጠየቅ አልፈለግኩም ነበር። ከወሰድከኝ ይልቅ ጠይቀው። እሺ መጽሐፍ ቅዱስ ውስጥ ያለውን እውነታ እንደዚህ ካወራይ መጽሐፍ ቅዱስ መጽሐፉ ሲል ማተሙ መጽሐፉ
እውነት ነው ወይስ እውነት አይደለም ብለህ ታምናለህ? እውነት ካልከው ጥያቄ ብዙ ጥያቄ ያለ የሚጠይቀው ተጻጻፉ ማለት ነው። በእርሶስት እውነታዎችም አሉ፣ ሐሰቶችም አሉ። ተከላከለ አላህ ሱብሓነሁ ወተዓላ በቁርአን የአህሉ ኪታብ የተልቢሱነ አልሐቅ ቢልባጢል ብሏቸዋል። እናንተ የመጽሐፉ ሰዎች ሆይ ለምን እውነትን ከሐሰት ትቀላቅላላችሁ ይላል። እውነትም አለ ሐሰትም አለ። የነገርኩህ እውነት ልክ እንዲሁ ደግሞ ኢየሱስ ክርስቶስ በድንግልና መወለዱ፣ ሙታንን ማስነሳቱ፣ ማየትን የተሳናቸውን ማብራቱ፣ ሙሴ፣ አብርሃም፣ ይስሐቅ፣ ያዕቆብ የሚባሉ ጻድቆች መኖራቸው ይሄ ሁሉ እውነት ነው። ይሄ ሁሉ እውነት ነው። ግን እሱ አምላክ መሆኑን መግለጹ ብቻ ነው ውሸት የሆነ? ሲጀመር እሱን አልተናገረም ኢየሱስ ክርስቶስ ተናግሯል እኮ። የት ጋ ነው ኢየሱስ እኔ አምላክ ነኝ ብሎ ያስተማረው? እሺ ዮሐንስ ወንጌል 13:13 ላይ እኔ አምላክ ነኝ አይልም። እዛ ጋር ጌታና መምህር ነውና ነው የሚለው። እናንተ መምህርና ጌታ ትሉኛላችሁ እንዲሁም ነኝ ይላል አይደል? ጌታና መምህር ትሉኛላችሁ እንዲሁ ነኝና አለ። እኔ ጠየቅኩ ምንድነው እኔ አምላክ ነኝ ያለበትን ነው። ኢየሱስ ክርስቶስ እንደሱ አላለም። ነገር ግን ጌታ ማለት ምን ማለት ነው አንተ የምትረዳው? እሺ ጌታና አምላክ ማለት ልዩነት ምንድነው ላንተ? እሺ አዳም ጌትነት ለሁለት ይከፈላል መጽሐፍ ቅዱስ ላይ። አምላክነት ራሱ ለሁለት ይከፈላል። እሺ አንደኛ መለኮታዊ ጌትነት አለ። ሁለተኛ በመደረግ የሚገኝ ጌትነት፣ የስልጣን የሹመት ጌትነት አለ። የክርስቶስ ከየትኛው ነው ከተባለ ኢየሱስ ክርስቶስ በመደረግ ያገኘው ጌትነት ነው። አየህ አይደል? ታዲያ ከክርስቶስ ከኢየሱስ ክርስቶስ በፊት ጌታ የተደረጋለ ወይ? አዎ ነፋሉ። ለምሳሌ ዮሴፍ ማን ነው ጌታ ያደረገው? እግዚአብሔር። ኢየሱስንስ ማን ነው ጌታ ያደረገው? እግዚአብሔር። ማስረጃ የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር ኢየሱስን ጌታ አደረገው ይላል። ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ እግዚአብሔር ዮሴፍን ጌታ አደረገው ይላል። ልክ ኢየሱስ ዮሴፍ በተባለበት ኢየሱስንም ጌታ ተደረጉ ነው የሚላቸው። ስለዚህ የክርስቶስ ጌትነት በመደረግ ያገኘው ጌትነት ነው። የስልጣን ጌትነት፣ የሹመት ጌትነት ማለት ነው። ያ ታዲያ የሰማይ የምድር ጌታ ማን ነው ከተባለ ኢየሱስ ራሱ ይናገር። ማቴዎስ እና ሉቃስ ላይ ኢየሱስ ክርስቶስ ምን አለ? ወደ ሰማይ ቀጥ ብሎ አባት ሆይ የሰማይ የምድር ጌታ አንተ ነህ አለ። አየህ አይደል? የክርስቶስ ጌትነት ከተባለ በመደረግ የተገኘ ጌትነት ነው። ጌታ ተደርጎ ነው። የስልጣን የሹመት ጌትነት ነው። ያም ጌትነቱ በእስራኤላውያኖች ላይ እንደሆነ እዚያው ላይ ይናገራል። የእስራኤል ወገን ሁሉ ይወቅ እግዚአብሔር ጌታ እንዳደረገው እያለ ይናገራል። ዮሴፍስ ለማን ነው ከተባለ ለግብፅ ሀገር ጌታ የተደረገ። ሁሉም ነቢያት በየዘመናቱ ጌታ ይደረጋል። አለቃ ማለት ነው። ለህዝቡ ሹመት ይሰጠዋል ማለት ነው። ስለዚህ የክርስቶስ ጌትነት በመደረግ ያገኘው ጌትነት ነው። ወጣ እንዴ አቤላ? እሺ ሌላ ጥያቄ ያለው መቀጠል ይቻላል። ሄሎ ወለካ ያለው እሱ ሰላም ነው። እንዴት ነህ? አልሐምዱሊላህ። ቅድም ስለ ነብዩ ስለ ሙሴ ማለት ነው ስለ ግብፃውያን ወይም ሰላም አለይኩም እሺ ቀጥር። ዋሲውን እስራኤል ከግብፅ ባርነት ነፃ እንዳወጣቸው ወይም ደግሞ እሱ ደግሞ በአላህ ትእዛዝ ደግሞ እንዳወጣቸው ምናምን አስረድተው ነበር ላቤላ ማለት ነው። እሺ እኛ በእግዚአብሔር ዘንድ ወይም ደግሞ ቅዱስ ሚካኤል በእኛ በመጽሐፍ ቅዱስ እንደዛው ነው። ከእግዚአብሔር ቅዱስ ሚካኤል ተልኮ እንዳወጣቸው በሳት ተጋርዶለት ምናምን ነው። እና ደግሞ መጨረሻውን አልነገርከንም። ለምሳሌ አሁን ሙሴ በእኛ 10ቱን ትእዛዛት ከእግዚአብሔር ዘንድ ተቀብሏል። አንተ ያንን ትምህርት ወደዚህ ትገልል ያደረከው የሚል ጥያቄ ነው ያለኝ። ጳውሎስ ነው ገለል ያደረገው፣ እኔ አይደለም። እኛ እንዳውም እንቀበላቸዋለን እነዚያ 10ቱ ትእዛዛቶች። ጳውሎስ ግን ገለል አድርጎታል። መርግም ነው ብሎ ይገልጸዋል። የሙሴን ሕግ እንዳለ ማስረጃ ላሳየህ። ገላትያ 3:13 ላይ አወጣዋል። ምን ብሎ የሙሴን ሕግ እንደሚገልጽ መርግም ነበር ያ ሕግ እያለ ያጣጥለዋል። ይወጣል አይደል? እኛ እስከተባለ እነዚያ 10ቱ ትእዛዛቶች ሁሉ እናጸድቃቸዋለን።
ይሄ ነው ጳውሎስ ህጉን ብቻ ሳይሆን ጳውሎስ ህጉ ያንን ክርስቶስንም ጭምር መርገም ነው ይናገራል። ክርስቶስ የተረገመ ነው ብለህ ታምናለህ አንተ? ያ ህግ የሙሴ ህግ መርገም ነው ያወረሰን ብለህ ታምናለህ አንተ? አለም ጳውሎስ ግን ያምናል። ላሳይህ መጽሐፍ ቅዱስ ላይ ማስረጃ ክርስቶስንም እነዚያንም ህጎች መርገም ናቸው እያለ ያጣጥራቸዋል። ጭራሽ ክርስቶስን ወላሂ አንድ ሙስሊም ክርስቶስ መርገም ነው የተረገመ ነው ቢል ከእስልምና ይወጣል ብለን ነው እኛ የምናምነው። ክርስቶስ የተከበረ ነው ብሎ ነው ቁርአን የሚነግረን። የሚገርም ጳውሎስ ግን የተረገመ ነው አለ። ኢየሱስን መጥቶ መርግም ነው ኢየሱስ አለ። ህጎችን ምንድን ናቸው አለ? መርግም ናቸው እነዛ ያ ይናገራል። ማስረጃ ላሳይህ። እሺ ገላትያ 3:13 ምን ይላል ጳውሎስ? ያው እና እዚህ ጋር 13 ይታያቸዋል። በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ነው። ከዛ በኋላ ማንን አካተተ? ከተረገሙት መካከል በእንጨት ላይ የተሰቀለ ክርስቶስ ስለ እኛ እርግማን ሆኖ ከህግ እርግማን ዋጀን ይላል። ክርስቶስን እርግማን ብሎ ገለጸው። የሙሴን ህግ ምን አላት? እርግማን አላት። ከህግ እርግማን ዋጀን ይላል። የማንን ህግ ነው እርግማን የሚለው ጳውሎስ? የሙሴን ህግ ይራቻል አይደል? ጳውሎስ እና ማንን ነው? የማንን ህግ ነው ህግ እያለ ያለው ጳውሎስ? እሺ ዝቅ አድርገው እንጂ ሁሉን ጠቅላምበው። አንተ እኮ ስለ መርገም ብቻ እንዳመጣው ነው እንጂ ከላይ ጀምረሩ ማንበብ ያለብህ እንጂ ዝም ብለህ መርገም ብቻ የምታውን እኮ ነው ያነበብካት አንተ። አይደለም መርገም የሚለውን ብቻ አይደለም፣ ክርስቶስን እርግማን ነው ይለዋል። ምን ትላለህ? እሱ እንደዛ ያለ መጽሐፍ ቅዱስ በዛ አይደለም የሚተረጎም እኮ። አልተረጎምኩም፣ ቃሉን ያነበብኩት እኔ። እሺ በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና አለ። ክርስቶስ ስለ እኛ እርግማን ሆኖ አለ። ማንን ነው ጳውሎስ ክርስቶስ እርግማን ነው ያለው? ጻድቅ በእምነት ይኖራል ተብሎ ማንም በእግዚአብሔር ፊት በሕግ እስኪ ወደዚህ አድርገው ያን ከብስር ምንድነው መከራ ጀምር እስከምበው አወርዶታ ወረድ ከየት አወርዶ 11 ነው የሚጀምረው እኮ። እሺ ከስንት ልጀምርልህ? ምንም የሚቀይረው ነገር የለም። ወደ ላይ እስከምበውስን የትኛው 11 ላይ ጀምሮ መሰለኝ የሚያስበው። እሺ ያው ከ11 ጀምሮ አንብብና አስረዳሽ። ማስረዳት የምትፈልገው አየህ አይደለ? ያየ ነው ከ10 ጀምረን በስኪ ችግር ከህግ ስራ የሆኑት ሁሉ በእርግማን በታች ናቸውና አለ። በህግ መጽሐፍ የተጻፉት ሁሉ ጸንቶ የማይኖር የማያደርግም ሁሉ የተረገመ ነው ተብሎ ተጽፏልና አለ። ህግ የሚለው ስለማን ነው? እንቀጥል። ጻድቅ በእምነት ይኖራል ተብሎ ተጽፏልና ማንም በእግዚአብሔር ፊት በህግ እንዳይጸድቅ ግልጽ ነው አለ። የሙሴን ህግ ቢጠብቅ አንድ ሰው ይጸድቃል አይጸድቅም? ወገናችን ይጸድቃል። ለምን አይጸድቅም? ያውና አይጸድቅም ተብሎ እያለ ነው ጳውሎስ። ጻድቅ በእምነት ይኖራል ተብሎ ተጽፏልና ማንም በእግዚአብሔር ፊት በህግ እንዳይጸድቅ ግልጽ ነው አለ። በህግ አይጸድቅም። የሙሴ ህግ አይጸድቅም። ለምን እንደሆነ ታውቃለህ? በክርስቶስ ደም ነው መጽደቅ ያለው ብሎ ነው ጳውሎስ የሚያስተምረው። የሙሴን ህግ ብትጠብቅ የፈለገ ቢሆን አትጸድቅም ብሎ ነው የሚያምነው። በእግዚአብሔር ፊት በህግ እንዳይጸድቅ ግልጽ ነው አለ። ህግም ከእምነት አይደለም አለ። ተመልከት፣ ህግ ከእምነት አይደለም እያለ ነው ጳውሎስ። ነገር ግን የሚያደርግ ይኖርበታል ተብሏል አለ። በእንጨት የሚያደርገው ይኖርበታል ተብሏል። ህግም በእምነት አይደለም ነገር ግን የሚያደርገው አለው ከእምነት አይደለም ነው የሚለው። ሀዛው ላይ ነገር ግን ብሎ የሚቀጥለው ለማታነበው እሱ እያነበብኩልህ ነው ወገናችን። በእምነት አይደለም ያልከው ነው። ህግም ከእምነት አይደለም ይላል። የሙሴ ህግ ከእምነት ነው አይደለም? ነገር ግን ይሄን አራት ነጥብ አደረገን። እንቀጥላለን። ነገር ግን እሺ ህግም ከእምነት አይደለም ማለት የሚያደርጉት ያዳመጥከው ወገናችን። እሺ እሱ ህግም ከእምነት አይደለም ማለት ያ የእግዚአብሔር ህግ ከእምነት ነው አይደለም ወገናችን። ነገር ግን የሚለውን ቀጽል በአንብበው ዝም ብለው ሊመልስልህ አልኩህ። እሱ
ነገር ግን የሚያደርገው ይኖርበታል ተብሏል አለ። ምንም የሚቀይረው ነገር የለም። የሚያደርገው ይኖርበታል። እያሳቀ ነው። ምን ነው የሚያስቅ? ለምን ነገር ግን የሚለውስ አፍራሽ ቃል አይደለም እንዴ? ህግም በውስጥ እኮ አለ። አላፈረሰውም እዚህ ቦታ ላይ ነገር ግን የሚያደርገው ይኖርበታል ተብሏል አለ። እሱ ታዲያ ያለብን ምን ማለት ነው? እሱ ምን ማለት ነው? ይኖርበታል ግን አያጸድቀውም ወገናችን። ያንን ህጉን ብትጠብቅ የፈለገ ቢሆን ህጉ ሊያጸድቅህ አይችልም ነው። ግን ትኖርበታለህ ያንን ህግ። ምንም አይጠቅምም ግን እኮ አይጠቅምህም፣ አያጸድቅህም። አያጸድቅም። ህጉን ትጠብቃለህ። ምን መሰለህ ግን አያጸድቅህም ግን ወገናችን። ያ ህግ እሱ እኮ አሁን ህግ ያጸድቃል እኮ አይደለም እያልኩ ያለሁት አሁን ያጸድቃል አላልክም? የሰጣቸው 10ቱ ትእዛዛት ህግጋቶች ማለት ነው ያጸድቃል ቢለው እኮ አይደለም። በጣም ጥሩ። ግን እዚህ ጋር ጳውሎስ ምን ይላል? አያጸድቅም ይላል። ቅድም ያጸድቃል ወይ ስለ አዎ ያጸድቃል እያልክ ነበር። አሁን እንደማያጸድቃም ህግና ጽድቅን ላይ ታወቅ እንጂ። ስለዚህ አያጸድቅም ነው ሐሳብህ ወይስ ያጸድቃል ነው? ህግ ብቻ እንዴት አጉንዳ ያጸድቃል? አንተ እኮ ማመንም አለብህ። እምነት ከሌለብህ እንዴት ህግን ትጠብቃለህ? በጣም ጥሩ። ብታምንና ህጉን ብትጠብቅ ትጸድቃለህ ማለት ነው? አዎ እጸድቃለሁ። በጣም ጥሩ። ያለ ክርስቶስ ደም ትጸድቃለህ ህጉን ብትጠብቅ? ያለ ክርስቶስ ህግጋቱን ጠብቀህ በክርስቶስ ማመን በምንድን ነው? አይዋ። ስለዚህ ያለ ክርስቶስ ደም የፈለገ ህጉን ብትጠብቅ አይጠቅምም አይደለ እኮ። ነገር ግን ህጉን ሳትጠብቅ ደግሞ የክርስቶስን ማለያነት ብትጠብቅ ምን ያደርግልሃል? ስለዚህ ህጉ አያጸድቅም ብሎ ጳውሎስ እያለ ያለው እሱን ነው። ያው ምን ይላል? ጻድቅ በእምነት ይኖራል ተብሏልና ማንም በእግዚአብሔር ፊት በህግ እንዳይጸድቅ ግልጽ ነው አለ። የሙሴን ህግ ብትጠብቅ አትጸድቅም እያለ ነው። ገብቶሃል አይደል? ህጉ አያጸድቅህም እያለ ጳውሎስ በእንጨት የሚሰቀል ሁሉ የተረገመ ነው አለ ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኗል። ክርስቶስ ስለ አንተ ኃጢአት መርገም ሆኖልሃል አልሆነልህም? መርገም ሳይሆን እርግማንን ያጠፋልኝ። እርግማን አጥፍቷል የሚል የለም እዚህ ጋር። መርገም ሆኗል ነው የሚለው ቃል በቃል። ያ ኢየሱስ ክርስቶስ የተረገመ ነው ብለህ ታምናለህ አንተ? እንደዛ እኮ አይደለም። እስኪ በደንብ አንብበው ምንድን ነው የሚለው? እስኪ ራስህ እኮ ትመልሰዋለህ። ይሄ ቀላል ነበር፣ ሲምፕል ነገር። መርገም ሆኗል እያለ ያና መርገም ሆኖ በእንጨት ላይ የሚሰቀል ሁሉ የተረገመ ነው ብለህ ታምናለህ አይደል አንተ? አሎ በእንጨት ላይ የሚሰቀል ሁሉ የተረገመ ነው ብለህ ታምናለህ። ኢየሱስ ክርስቶስ በእንጨት ላይ ተሰቅሏል አልተሰቀለም? ዋሲሁን አቤት የሰዎችን ኃጢአት ለመሸከም እኮ ለምን በደሎችን ለማንጻት በጣም ምክንያቱም ነው። ስለዚህ በእንጨት ላይ የተሰቀለ ሁሉ የተረገመ ነው ሲል ጊዜ ክርስቶስ በእንጨት ላይ ተሰቅሏል እና እሱም የተረገመ ነው ከሚለው ክርስቶስን አጠቃለለ ጳውሎስ። ምን ትላለህ? እኛ የተባረክ ነው ዋጀን እኮ ነው በደም ዋጀን አጸዳ እንደማለት። አዎ እሱ እንደሱ በታምናለህ፣ ግን ተረግሟል አይደለ? ስላንተ ኃጢአት ስለዚህ ኃጢአት የደም ዋጋ ከፍሎልኛል ነው አይልም። እንደሱ መርገም ሆኗል ነው የሚለው ቃል በቃል። ያው ቀጥለን መርገም ሆኗል ይላል። አንተ የተረገመ ነው ብለህ ታምናለህ ወይ? ክርስቶስ አንተ መርገም የሚለውና ጨርሳም በወሲ መርገም የሚለውን አንተ እኮ መጽሐፍ ቅዱስ እንደፈለገ አጥብቀና ላልት በምታነበው ጊዜ ሙአጅን እኮ ነው የሚለው። አንብቦስ ጨርሰህ በእንጨት የሚሰቀለው ሁሉ የተረገመ ነው። ያጠበቅኩትና ያላለሁት የትኛውን ነው የሚለው ቢያጣ ማጥበቅና ማላላት ላይ ገባ። አሁን ያጠበቅኩኝ ያላለሁኝ ቃል በቃል መርገም ሆኗል እያለ ነው ኢየሱስን። ከግርግማን ዋጀን አጸዳን አነጻን ለማለት ነው። ዋጀን እሱ መርገም ሆኖ ስለዚህ ከህግ እንትን እርግማን አዳና ወደሱ እንመጣለን። ግን ኢየሱስ ክርስቶስ አንተ እንዳው ስለኔ ኃጢአት ተረግሞልኛል ታምናለህ? መልስ። ተረግሞልኛል አይደለም አንጽቶኛል ነው። መርገም ሆኗል ይላል ቃል በቃል።
ዋጀን የሚለውና አይመለከትም አይደለ? አነጻን ነው ቶታል አይደል? ችግር የለው ወደ እሱ እንመጣለን። ለምንድን ነው የተረገመው ብዬ ስጠይቅህ ጊዜ ለእኛ ኃጢአት ሲል የሚለው ነው። እሱ ችግር የለውም ወደ እሱ እንመጣለን። ግን ያንተን ኃጢአት ለማንጻት ሲል አንተን ለመዋጀት ሲል ተረግመዋል ብለህ ታምናለህ ወይ ነው ጥያቄው። ልክ ጳውሎስ እንደተናገረው ተረግሟል የሚለው ዋጀን አነጻን ለማለት ነው እንጂ ለምን ይረገማል? አምላክ ማን የረገሞሽ? ማን የረገመው? ጳውሎስ እያለ ነው መርግም ሆኗል እያለ ነው። ማን የረገሞሽ በሉ እስኪ። ጳውሎስ ማን የረገመው አይባልም። እሱ እንደሱ አይደለም። ገብቷል አይደል? አይ ነገርን በእንትን እኮ አይደለም አንተ ማስረዳት ያለብህ ወይም ደግሞ አቅም አለኝ ካልክ ዋጀን አነጻን ነው። ገብቷል አይደል? አማርኛ ላስረዳ በደንብ ለመረዳት ከፈለክ ማለት ነው። አዳምጠኝ። መጀመሪያ በእንጨት ላይ የሚሰቀል ሁሉ የተረገመ ነው ብሎ ጳውሎስ ተናገረ። አየህ አይደለ? በእንጨት ላይ የሚሰቀል ሁሉ የተረገመ ክርስቶስ በደሙ ዋጀን። ተረጋጋ እንጂ ቀስ በል። በእንጨት ላይ የሚሰቀል ሁሉ የተረገመ ነው ብሎ በእንጨት ላይ ተሰቅለው ከተረገሙት መካከል ማንን አካተተልን ጳውሎስ? ክርስቶስን ብሎ ጨመረው። አየህ አይደለ? አዎ እንዳንተ እምነት እንደ ጳውሎስ እምነት ስለ ኃጢአታቸው ሲል ተረግሞላቸዋል። ገብቶሃል አይደለ? መርግም ሆኗል፣ የተረገመ ሆኗል። አዎ የተረገመ ሆኗል ብለህ ታምናለህ። ግን ስለ ኃጢአቴ ሲል ነው፣ ከሕግ እርግማን እኔን ለማዋጀት ሲል ነው የተረገመው። ይሄ ነው የሚያስረዳ ቃሉ ማለት ነው። ነገር ግን ችግሩ ምንድን ነው? ክርስቶስን የሚረግም የተረገመ ነው ብሎ መጽሐፍ ቅዱስ ይላል። ስለዚህ ጳውሎስ የተረገመ ነው ክርስቶስን የሚረግም ጳውሎስ የተረገመ ነው በራሱ እጅ ራሱ ላይ አቤል አንድ ሚፈር ጳውሎስ ማለት በራሱ እጅ ራሱ ላይ የሚረግም ነው። በራሱ ምን አለ? ክርስቶስን የሚረግም ሁሉ የተረገመ ነው አለ። መልሶ እንደገና ክርስቶስ የተረገመ ነው ብሎ ተናገረ። ተመልከቱ። ይሄ ነው ጳውሎስ። ይሄ ብቻ አይደለም። ጳውሎስ ይሄ ብቻ ሳይሆን ሞኝ ነኝ እያለ ይናገራል። ይሄን ታውቃለህ አይደል? ዋሱ አቤት ይስማው። ጳውሎስ እኔ ሞኝ ነኝ እያለ ይናገራል። ይሄን መጽሐፍ ቅዱስን ራሱ የጻፍኩት በሞኝነት ነው እንጂ ጌታ እንዳዘዘኝ አይደለም ይላል። አንተ የምታስበው አሁን ጳውሎስ አምላክ አዞት የጻፈ ነው ይመስላል አይደል? መጽሐፍ ቅዱስን ነገር ግን እሱ ቃል ጳውሎስ ራሱ እንደዛ እኔ እንደኔ ነው የሚያምነው። ጳውሎስ ምን ብሎ ያምናል? እኔ ጌታ እንዳዘዘኝ አልናገርም አለ። ታዲያስ በሞኝነት ነው የምናገረው አለ። ጌታ እንዳዘዘኝ አልናገርም ብሎ ዘግቶታል፣ ቋጭቶታል። አሳየህ ማስረጃ ላሳይ ልክፈትልሽ። ተመልከት። ጌታ እንዳዘዘኝ አልናገርም ምን አለ ጳውሎስ። ታዲያ እንደ የጻፍከው መጽሐፍን ስትለው እኔ በሞኝነት ነው የጻፍኩት ይላል። ያውና እዚህ ጋር ጳውሎስ ምን ይላል? ይታያል። እንደዚህ ታምኜ ስመካ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አልናገርም። ያ ሰላም፣ እኔ ጌታ እንዳዘዘኝ አልናገርም አለ። ታዲያ እንዴት ነው የተናገረው ይሄ ሰው ስንል በሞኝነት ነው የተናገርኩት አለ። ቃል በቃል እኔ ሞኝ ነኝ እያለ ይናገራል። ወደ ላይ ከፍ እንበል ትንሽ። ቁጥር 1 ላይ ምን ይላል? ጳውሎስ ምን አለ? በጥቂቱ ሞኝነቴን ብትታገሱኝ መልካም ይሆን ነበር አለ። ታግሰናል። በጥቂቱ ሞኝነቴን ብትታገሱኝ መልካም ይሆን ነበር፣ ቢሆንም በእርግጥ ታገሱኝ አለ። መርሐባ እንታገሳለን። ታዲያ እንዴት ነው የተናገርከው ስንለው ጊዜ እኔ ጌታ እንዳዘዘኝ አልተናገርኩም በሞኝነት ነው የተናገርኩት ይሄንን አለ። እና ጨርስ አንብበው እንጂ ሊል የፈለገውን ሂንቱን አንተ አላመጣሁም። ገብቶሃል አይደል? አንተ መንደርደሪያ ሐሳቡን አላመጣሁም።
ልክ እንደገባው ሰው ገብተሃል አይደል ይለኛል። ከዚህ በፊት አንብበው ታውቃለህ? ይሄን ጥቅስ ወይንስ አታውቅም? አንተ ወደ ታች አድርገህ አንብበው። ዝም አንተ እኮ ሊል የፈለገውን ሳታስተጋባ ነው። አንተ በውኝነት የሚለውን ቃል ብቻ ወሮራ እንደመጠቀሚያ ይመሰለ ማለት ነው። አንተ ገብቶሃል? ዝቅ አድርገው። በጨዋታ ታወራ። እሺ ጥያቄ አለ ክርስቲያን፣ ጥያቄ አለ መስሎና ላይ ጠይቅ። ጭራሽ አይተውት አያውቁም፣ ግን ገባህ አይደለ ይላሉ። ገና ከተፈጠረ ራሱ እያሳየት ያለው ሰላም 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 ነው ማለት ነው። ሁሱ እንዴት ነው? ሰላም ነው። ሰላም ጥያቄ ነበረኝ። ጥያቄ ስለ እስልምና ነው። ጠይቅ። በእስልምና መዳን ማለት ምን ማለት ነው? እሺ መዳን ማለት ከዘላለማዊ ሞት፣ ከጥፋት፣ ከገሃነም ነፃ መውጣት እንዲሁም ደግሞ የዘላለማዊ ሀገር የሆነችዋን ገነትን መውረስ። ይሄ አላህ Subhanahu Wa Ta'ala አማኞች ቃል በቃል ዳኑ ይላል። የምእመናን ምዕራፍ ቁጥር 1 ላይ ምን ይላል? قد أفلح المؤمنون አማኞች በእርግጥም ዳኑ ይላል። እንደ ዳነን ቃል በቃል 4 ነጥብ አድርጎ አረጋግጦ ይነግረናል። እሺ አንድ ሰው እስልምናን ሲቀበል ያለፈው ወንጀሉ እንዴት ነው? ኃጢአቱ ይማርለታል? አዎ ይማርለታል። በሰለመበት ግን ይማርለታል። ማስረጃ አስተህ በቁርአንም በሐዲስም ላይ ላንብብልህ። እሺ መርሐባ። በሱረቱል አንፋል ላይ አላህ Subhanahu Wa Ta'ala ምን ይላል? قل للذين كفروا إن ينتهوا يغفر لهم ما قد سلف وإن يعودوا فقد مضت سنة الأولين ይላል። ሙሐመድ ሆይ ለነዚያ ለካዱ ሰዎች እንዲህ በላቸው ካሉበት ክህደት ቢቆጠቡ ያለፈ ኃጢአታቸው ሁሉ ይማርላቸዋል። ያለፈ ኃጢአታቸው ሁሉ ይማርላቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አልኢስላም የጁቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ያ ማለት ሰውየው እስልምና ሲቀበል ያለፈ ኃጢአቱ ሁሉ ይታበሰለታል፣ ይማርለታል። ያለምንም ኃጢአት ንጹህ አድርጎ አላህ ይቀበላል። እሺ ሶስተኛ ሙስሊም የሆነ ሰው ግዴታው ምንድን ነው በእስልምና ላይ? ሙስሊም የሆነ ሰው የመጀመሪያውን ትዕዛዝ መፈጸም ነው። እርሱም የነቢያት ሁሉ አስተምህሮ ነው የሆነው። የመጀመሪያው ትዕዛዝ አንድና ብቸኛ የሆነውን አምላክ አላህ Subhanahu Wa Ta'ala ማመን ነው። ከዚያ በኋላ ለዚህ ላመነውና ለመሰከረው ለአንዱ አምላክ ብቻ አምልኮን መፈጸም መስገድ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ቡንየል ኢስላም ዐላ ኸምስ ሸሃደተ ላ ኢላሃ ኢለላህ ወአነ ሙሐመድን ረሱሉላህ ወኢቃመ ሰላህ ወኢታእ ዘካህ ወሰውም ረመዳን ወሐጅ በይቲላሂል ሐራም መን ኢስተጣዐ ኢለይሂ ሰቢላ አሉ። እስልምና ዋና ዋና መሰረቶችን ሲናገሩ የመጀመሪያው ትዕዛዝና መሰረት ምንድነው አሉ? ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብሎ መመስከር። እንደውም እርሳቸው ከነቢያቶች መካከል አንድ ነቢይ መሆናቸው መመስከር። ከዚያ በኋላ ምንድነው የመጀመሪያው ትዕዛዝ በመቀጠል ለዚህ ላመንከውና ለመሰከርከው ለአንዱ አምላክ ብቻ አምልኮን መፈጸም መስገድ። ይሄ ነው። እሺ የመጨረሻ ጥያቄ ሙስሊም ሰው ሲሞት ቅጣት ማለት ገነት ወይም ገሃነም የሚባለው ከሞተ በኋላ ነው ጥያቄዎቹ የሚመጡት ወይንስ ሌላ ጊዜ አለው? እሺ ህይወታችን በአምስት መርሐላዎች ላይ የምታልፍ ነች። ህይወታችን የሰው ልጅ በአምስት የህይወት ዓለም ይሽከረከራል። አንደኛ في عالم الأرواح የመንፈሳዊ ዓለም ያ ማለት የሰው ልጅ በእናቱ ማህፀን ውስጥ ሳይሰራ በፊት በነፍስ ደረጃ ቀድሞ የተፈጠረበት ዓለም አለ። መቼ ነው? አደም በተፈጠረበት ጊዜ እንዳለ የሰዎች ሁሉ ነፍስ የዛኔ ተፈጥረው ተጨርሰዋል። አየህ አላህ Subhanahu Wa Ta'ala አዳምን በፈጠረው ጊዜ ወዲያው ዛሬ ምን ዓለም ላይ የሚፈጠሩ እስከ ዓለም ፍጻሜ ድረስ የሚፈጠሩ ሰው ሁሉ በነፍስ ደረጃ ቀድመው የዛኔ ተፈጥረዋል። የት ይገኛሉ አሁን ከተባለ በአንደኛው ሰማይ ላይ ይገኛሉ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ማስረጃ ሶሒህ ሙስሊም 162 ላይ ታገኛላችሁ። ነብዩ ሰለላሁ ዐለይሂ ወሰለም በአንደኛው ሰማይ ላይ ወጣሁኝ፣ በአዳም በቀኝና በግራው የእርሱን ዘሮች ነፍሳቶችን ተመለከትኩኝ። ወራአይቱል አርዋህ አሉ። ስለዚህ የመጀመሪያው የህይወታችን መንደርደሪያ ምንድነው? የመጀመሪያው በነፍስ ደረጃ ቀድመን ተፈጥረናል። ሁለተኛው ዓለማችን የት ነው? በእናቶቻችን ማህፀን ለ9 ወርና ይሄን ያክል የምንኖርበት ዓለም ነው። ሁለተኛ እሱ ነው። ሶስተኛ የምንኖርበት ዓለም የትኛው ነው? ይቺ ዓለም ነች። ከእናቶቻችን ማህፀን ወጥተን የምንኖርበት ነው በዚች ዓለም ላይ።
አራተኛው ዓለም የት ነው የምንሄድበት? የቀብር ህይወት አለ። ዓለም البرزخ وهي الحياة التي بين الحياة الدنيا وبين الحياة الآخرة تسمى بحياة البرزخ كما قال سبحانه وتعالى ومن ورائهم برزخ إلى يوم يبعثون አራተኛው ያ ነው። አምስተኛው ዓለምና የመጨረሻው ዓለም የትኛው ነው? ዳግም ሰዎች ትንሣኤ ተደርጎላቸው ከመቃብር ተነስተው ወይ ጀነት ወይ ጀሃነም የሚኖሩበት ዓለማቸው ነው። ይህን ይመስላል የህይወት መሽከርከሪያዎቻችን አምስት ናቸው። እኛ ኑረናል፣ ዓለም አልአርዋህ ኑረናል። ሁለተኛ ደግሞ በእናቶቻችን ማዕፀን ኑረናል። ሶስተኛው ዓለም አሁን እየኖርንበት ያለ ነው። ስንት ህይወት ይቀረናል? በበርዘኽ ይቀረናል። ከዚያ በኋላ ዳግም ትንሣኤ ያደርግልናል አላህ ሱብሓነሁ ወተዓላ ከሙታን ካስነሳ በኋላ አማኞች ወደ ጀነት ከሃዲያኖች ወደ ጀነት የሚሄዱበት ዓለም ነው። እሺ አመሰግናለሁ። ሸሃዳ መያዝ እፈልጋለሁ። መርሐባ። እሺ የምለውን ቃል አብረኝ የተከተልክ በል። እሺ አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ ጨርሰሃል። አሁን ያልከው ቃል የሸሃዳ ቃል የምስክር ቃል ይባላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚለው የሆነ የምስክር ቃል ነው። ሁሉም ነቢያቶች በየዘመናቸው ሰዎች ወደ እስላም ሲገቡ ይህን ምስክር ያስመሰክሯቸው ነበር። ምስክርነቱም ስለ አምላክ ነው። እንዲሁም በዘመነ ስለተላከለት ነቢይ ነቢይነቱን ስለመቀበል ነው። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ በኋላ ምን ያገኛል በመቀበሉ ከተባለ የመጀመሪያ የሚያገኘው ነገር ምንድን ነው? ያለፈ ኃጢአቱ ሁሉ ይማርለታል። አምላክ አላህ ሰዎች ወደ እርሱ በሚመለሱ ጊዜ ከኃጢአታቸው ንጹህ አድርጎ ነው የሚቀበላቸው። እርሱ መሐሪና አዛኝ የሆነ አምላክ ነውና በቁርአን ላይ ሲናገር ይላል ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ እኔ ኃጢአቱን ሁሉ ምርለታለሁ ብሏል። በሱረቱል ማኢዳ ላይ ምን ይላል? ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላህ የቱቡ ዐለይህ ኢነላህ ገፉር ረሒም ይላል። በኃጢአት ነፍሱን ከበደለ በኋላ ወደ እኔ የተመለሰ ንስሐ ያደረገ እንዲሁም ራሱን ያስተካከለ እኔ ንስሐውን እቀበለዋለሁ እኔ መሐሪና አዛኝ ሆንኩኝ አምላክ ነኝና ይላል። አንድ ሰው እስልምናን በመቀበሉ ከሞት በኋላ ምን ተስፋ ተሰጥቶታል በቁርአንና በሐዲስ ላይ ከተባለ ከሞት በኋላ የዘላለማዊ ህይወትን ሊያገኝ ገነትን ሊኖር ቃል ተገብቶለታል። ይህ ቃል የሚገባው ማን ነው? ራሱ አምላካችን አላህ ሱብሓነሁ ወተዓላ። ማስረጃ በሱራ ሉቅማን የመጀመሪያው ገጽ ላይ ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐqqን ወሁወል ዐዚዙል ሐኪም ይላል። እነዚያ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ አለችላቸው አለ። በእርሷም ውስጥ ለዘላለም ዘውታሪዎች ናቸው። ይህም የእኔ የአላህ ቃል እውነት ነው፣ እኔ አሸናፊና ጥበበኛ የሆንኩኝ አምላክ ነኝ እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን ይላሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱን ሙስሊማ አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም እያሉ ያስተምራሉ። ይህን ይመስላል። እሺ አንድ ሰው እስልምና ከተቀበለ በኋላ ማድረግ የሚጠበቅበት ምንድን ነው? ሻወር መውሰድና ንጹህ ልብስን ለብሶ ሶላት መስገድ ይጀምራል። ለዚህ ላመነውና ለመሰከረው ለአንዱ አምላክ አምልኮት መስራት ይጀምራል ማለት ነው። እስከ መቼ ድረስ? እስከ ህይወታቸው ፍጻሜ ድረስ። አላህ በቁርአን ላይ ሱረቱል ሂጅር መጨረሻ አያ ላይ ሲናገር ወዕቡድ ረበከ ሐታ የእትየከል የቂን ይላል። ሞት እስኪመጣብህ ድረስ ለእኔ ለጌታህ ለአላህ ተገዛ እያለ ይናገራል ማለት ነው። እሺ ይህ ነው። ሙስሊም ጓደኞች በአቅራቢያህ ካሉ ስለ ሶላት አሰጋገድ እንዲያስተምሩህ፣ ስለ ውዱእ አደራረግ እንዲያስተምሩህ ያንን በመማር ሶላት መስከር ትጀምራለህ። እስላማዊ ትምህርቶችን እንድትማር የሚያግዙ ልጆች አድሚኖች አሁን በውስጥ ፎሎ ያድርጉና ያናግረዋል። አድሚኖች ያናግሩት እስላማዊ ትምህርት እንድትከታተል ያስተምረዋል፣ ያስገባዋል ማለት ነው። ወንድሞች አመሰግናለሁ። አንዳንድ ጥያቄዎች ካሉ እመጣለሁ። እሺ አብሽር፣ ደስ ባለ ጊዜና መጠየቅ ይቻላል። አመሰግናለሁ። እሺ ወንድሜ፣ እሺ ከላይ ጥያቄ ያለ መጠየቅ ይቻላል። እሺ እኔ ሁለት ጥያቄ ጠይቀሃለሁ። እሺ
አንደኛው በእስልምና 4 ሚስት ማግባት ይቻላል። እሱን ታስረዳኛለህ? ሁለተኛው ደግሞ ስለ ግድያ ምንድነው የሚባለው? አይ ዶንት ኖ አላቅም። አሁን እንትኑን በትክክል ወርዱን አላቀውም፣ ግን ሰው መግደል መንግስተ ሰማያት እንደሚያስገባ የእስልምና አስተምሮት ላይ አለ እና 4 ሚስት ማግባት እና ከዛ በኋላ 4 ሚስት ያገባው ሰውዬ ደግሞ ሲሞት ሌላ 70 ሴቶች መንግስተ ሰማያት እንደሚጠብቁት የእስልምና አስተምሮት ላይ እንዲህ አይነት ነገሮች ሰምቻለሁ። ሶ ኤኒዌይስ መጀመሪያ የምታስረዳኝ ስለ 4 ሚስቶቹ ነው። እሱን ነገር ትነግረኛለህ? ያብሽር አዳምጥ። እሺ በእስልምና ጋብቻ ስለ 4 ስለማግባት ማግባት ይቻላል እስከ 4 የሚለው ነው። ልጆች አዳምጦች፣ በመጀመሪያ አንድ ሰው በእስልምና ሃይማኖት አስተምህሮ አንድ ለማግባት ራሱ መስፈርቶች አሉት። እነዚያ መስፈርቶች ከተሟሉ ያገባል፣ ካልተሟሉ አያገባም፣ አይፈቀድለትም። አይደለም 4 1 ማስረጃ ቃለ ነብዩ ሰለላሁ ዐለይሂ ወሰለም من استطاع منكم الباءة فليتزوج ومن لم يستطع فعليه بالصوم فإنه له وجاء ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባሉ፣ ያልቻለስ እንዳያገባ። ክልክል ነው፣ ነውር ነው፣ አይቻልም፣ አይፈቀድም። ያልቻለ ጾምን ይጾም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አያቸው አይደል? ስንት ለማግባት ገና አንድ ለማግባት ራሱ አላህ በቁርአን ላይ ወልየስተዕፊፍ الذين لا يجدون نكاحا حتى يغنيهم الله من فضله አለ። እነዚያ ለማግባት አቅም ያላገኙ ሰዎች፣ ያልቻሉ ሰዎች አላህ ከትሩፋቱ ከጸጋው እስኪያብቃቃቸው ድረስ ይቆጠቡ ከማግባት እያለ ይናገራል። ይቆጠቡ፣ ማግባት አይፈቀድለትም። ምክንያቱም አንድ ሰው በራሱ ህይወት ላይ ሌላን ሰው ጨምራለሁ ሲል ጊዜ እርሷን የሚያስተዳድርበት አቅም ሊኖረው ይገባል። ካልሆነ እንዳያገባ አይቻልም ይላል። የሰውን ህይወት አምጥተህ በራሱ ላይ ማጨናነቅ አይቻልምና ይሄ ነው። እሺ ሰውየው ከአንድ በላይ እስከ 2 እስከ 3 እስከ 4 እንዲያገባ የተፈቀደው ነገር ስለርሱ እንምጣ። ለመሆኑ ይህ በዚህ ትውልድ ላይ ብቻ የተደነገገ ነው ወይ? ላ አይደለም። በቀደሙት ነብያትና በትውልዶቻቸው ላይ ተደንግጎ የነበረ ነው። ማስረጃ ቃለ ሱብሓነሁ ወተዓላ ፊ አኺር ሱረት الرعد ይቅርታ አንድ ጊዜ የምትነግረኝን ነገር ስትነግረኝ በአማርኛ ንገረኝ። እኔ አረብኛ አልችልም። አንድ ሁለተኛ ነገር ደግሞ መጀመሪያ የጀመርክልኝን ማለት አንዷን እንኳን ሲያገባ መጾም አለበት። ናት ኢምፖርታንት። ፋስቲንግ ኢምፖርታንት አይደለም። ለአንድ ሰው ለጋብቻ ሲዘጋጅ ቢጾም እና ቢጸልይ ኢትስ ፋይን። ግን እሱን አይደለም የጠየቅኩህ። እኔ ስለ ፋስቲንጉ አልጠየቅኩም። ስለ ፋስቲንጉ ስለ ጾሙ ምናምን አልጠየቅኩም። ዋይ ለምን 4 ሴት ያገባል? ገባክ? ለማግባት ዝግጁ ለማድረግ ይጾም ማን ያለው ነው? ገናችን እንደሱ ያለ እኮ የለም አልከኝ። አሁን አልከኝ እየጨረስክልኝ። ይኸውልህ እርግጥ ይኸውልህ እኔ ሂውማን ሰው ነኝ፣ አንተ ደግሞ ሰው ነህ። ለሰው ልጅ ትክክለኛው መልስ ስጠኝ። ለሰው እንዲገባኝ እኔ እንዲገባኝ አድርጋ ንገረኝ ስትነግረኝ ማለት ነው። አንዱ እሱ ነው። ሁለተኛ የጠየኩህ አንድ ሰው ስለማግባት ሳይሆን 4 ሰው ለምን ያገባል? ይሄን መልስልኝ። እሺ አዳምጪ። አንድ ሰው በእስልምና ሃይማኖት አስተምህሮ አንድ ለማግባት ራሱ መስፈርት አለው። ይሄንን እለፈው እያለች ነው ሴትዮ። 4 የሚለውን ብቻ ነገረኝ። ለ4 ከመሄዳችን በፊት ከአንዱ እኮ ነው መጀመር ያለብን ወገናችን። ከአንዱ ነው መጀመር ያለብን። አንድ ሰው ሳያገባ 4 አያገባ። ስለዚህ ስለ አንዱ አትንገረኝ አይባልም በፍጹም። እሺ አዳምጪ። መጀመሪያ አንድ ለማግባት ራሱ መስፈርት አለው። እሺ እስከ 4 ለሚለውም ልመጣ ነው። አዳምጪ። እስከ 4 አንድ ሰው ማግባት የሚፈቀድለት መስፈርቶች አሉት። እነዚያ መስፈርቶች ካልተሟሉ አይፈቀድም። ብዙ ሰዎች የሚመስላቸው በእስልምና አንድ ሰው በቃ 4 ማግባት ይፈቀድለታል፣ ማንኛውም ሰው እንደፈለገው ማግባት ይችላል። ይሄ ስህተት ነው። የማስተዳደር አቅሙና ችሎታ ሊኖረው ይገባል። ከባባድ መስፈርቶች አሉ። እነዚያ መስፈርቶች ከተጠበቁ ነው ማግባት የሚችለው። ካልጠበቀስ እነዛን ማግባት አይችልም። እንደዛ ይላል ወይ ቁርአን? አዎ ይላል። አላህ በሱረቱ ኒሳ ላይ ሲናገር ምን ይላል?
فانكحوا ما طاب لكم من النساء مثنى وثلاث ورباع فإن خفتم ألا تعدلوا فواحدة أو ما ملكت أيمانكم ذلك أدنى ألا تعولوا ይላል። ከሴቶች የተዋቡላችሁን ሁለትም ሶስትም አራትም አግቡ ካለ በኋላ ነገር ግን ፍትሃዊ ያልሆነም ብላችሁ ከፈራችሁ አንዲት ብቻ አግቡ ይላል። ያ ሰላም አያችሁ አይደል? አንዲት ብቻ አግቡ አለ። አንዲት ብቻ ያንን መስፈርት መጠበቅ የማይችል ከሆነ አንድ ብቻ ነው ማግባት የሚፈቀድለት። አየሽ አይደል? አራት ይፈቀድለታል ወይ? አይፈቀድም። ይሄን ያለው ማን? ቁርአን። ስለዚህ የመጀመሪያው መስፈርት ምንድነው? ችሎታ ሊኖረው ይገባል። ሁሉንም የማስተዳደር አቅም ከሌለው አይፈቀድለትም። ሁለተኛ አቅሙ ኑሮ ችሎታው ኑሮት የዓለም ሀብታም ቢሆን ራሱ የማይፈቀድበት ጊዜ አለ። መቼ ከተባለ በመካከላቸው ፍትህን የማያደርግ ከሆነ አያቸው አይደል? ያ ከሆነ አይፈቀድለትም። አላህ ቃል በቃል ፍትህን አናደርግም ብላችሁ ከፈራችሁ ግን አንድ ብቻ አግቡ ይላል። ከአንድ በላይ ማግባት አይፈቀድም፣ አይቻልም። ይሄ ሁሉ አለው። ሌላው ነገር ምንድነው? ሁለተኛው ይህ ነገር የተደነገገው ለኛ ብቻ ነው ወይ? ለዚህ ትውልድ ለነብዩ ሰለላሁ ዐለይሂ ወሰለም ትውልድ አይደለም፣ ለቀደሙትም ነብያቶች ነው። አያቸው አይደል? አላህ ሱብሓነሁ ወተዓላ ይህን ሲናገር ምን ይላል? በሱረቱ ራዕድ ላይ ወለቀድ አርሰልና ረሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ አለ። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልክ ያለሁኝ ለእነርሱም ሚስቶችን አድርጌላቸው ነበር አለ። አያችሁ አምላክ አላህ ሱብሓነሁ ወተዓላ ለቀደሙት መልእክተኞች የደነገገውን ነገር ነው አላህ እኛን ያዘዘን። ከታቻል አዲስ ነገር አይደለም። ይሄ ነው። እሺ ዓላማው ምንድነው የሚለውን እንምታውን። ዋናው ነገር እሱ ነው። አንድ ሰው ለምን አንድ ብቻ አይበቃውም? ዓላማው ምንድነው? ከጋብቻ በስተጀርባ ያለው ምን ታስቦበት ነው? ከአንድ ጀምሮ እስከ 4 ድረስ አላህ ሱብሓነሁ ወተዓላ የሚገርማችሁ ይህንን ሲያዝ ጊዜ መልካም ትውልድን ለማፍራት ብቻ ነው ዓላማው። ብዙ ሰው የሚመስለው የስሜትን ጥብ ለማርካት ይመስለዋል። ላ አይደለም። ለዚህም አንዷ በቂ እኮ ነች። ነገር ግን አላህ ስለ ጋብቻ ሲያነሳ ጊዜ መልካም ትውልድን አፍርተን እንድንሄድ እንደሆነ ይነግረናል። ይሄ ነው ዓላማው። ማስረጃ እዚያው ላይ አላህ ሲናገር አሁን ያነሳሁላችሁ አንቀጽ ላይ ያስተውላችሁ ከሆነ ምን ይላል? ወለቀድ አርሰልና ረሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልኬያለሁ ለእነርሱ ሚስቶችን አድርጌላቸው ነበር ካለ በኋላ መልካም ዘሮችን የሚያፈሩ ዘንድ ነው። መልካም ዘርን ለማፍራት ነው ዓላማው። በሌላ ቦታ ላይ በሱረቱል ፉርቃን የመጨረሻው ገጽ ላይ ስለ ትዳር ሲናገር አላህ አሁንም ምን አለ? መልካም ዘር እንድታፈሩ ዘንድ ይላል። አያችሁ ዓላማው ምንድነው? የስሜት ጥምን ለማርካት እንደፈለጋቸው ቢል ኖሮ ይሄ አያስኬድም ነበር። ይሄ አያስኬድም በፍጹም። ነገር ግን መልካም ዘርን አፍርታቸው እንድትሄዱ እያለ ይናገራል። ስለዚህም ነው እነ ኢብራሂም አለይሂ ሰላም ከሳራም ወልደዋል፣ ከሀጀርም ወልደዋል። ሌሎችም ነብያቶች ልክ እንደሆነ ሙሳ ሌሎችም ከአንድ በላይ ያገባሉ። መልካም ዘርን አፍርተው ይሄዱ ነበር። እነዚያ ዘሮች በምድር ላይ የአምላክን ሕግና ስርዓት ጠብቀው ለትውልድ አስጠብቀው ይሄዱ ዘንድ። ስለዚህ አላህ ሱብሓነሁ ወተዓላ በሱረቱል ፉርቃን መጨረሻ ላይ ሲገልጽ ምን አለ? ወለዚነ የቁሉነ ረበና ሀብ ለና ሚን አዝዋጅና ወዙርያቲና። አይቻል ሚን አዝዋጅና ካለ በኋላ ወዙርያቲና ይላል። ከሚስቶቻችን የአይናችን ማረፊያ የሆኑ ሚስቶችን ስጠን ይላሉ። ከዚያም ከዘሮቻችንም የአይናችን ማረፊያ የሆኑ መልካም ዘሮችን ስጠን ይላሉ አለ። ሚስትን ባነሳ ቁጥር አላህ ሱብሓነሁ ወተዓላ መልካም ዘርን ስለማፍራት ይናገራል። ስለዚህ ከማግባታችን በስተጀርባ 2 3 4 ምንድነው ዓላማው? አላህ ሱብሓነሁ ወተዓላ መልካም ዘሮችን አፍርታቸው በምድር እንድትሄዱ ዘንድ አለ። ከሐዲስ ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም ተዘወጁ አልወሉድ ፈኢኒ ሙካሲሩን ቢኩም አልኡመም የውም አልቂያማ ወፊ ሪዋየትን ቃል ነብዩ ሰለላሁ ዐለይሂ ወሰለም ፈኢኒ ሙካሲሩን ቢኩም አልአንቢያ የውም አልቂያማ። ስለ ትዳር በተነሳ ቁጥር በቁርአንና በሐዲስ ላይ ይሄን ነገር አታጡ። መልካም ዘርን ስለማፍራት ይላል። ቀጥሎ ዓላማው ምንድነው? ስለዚህ ከማግባቱ በስተጀርባ የስሜት ጥምን ለማርካት ሳይሆን መልካም ዘርን አፍርቶ ለመሄድ ነው ብሎ ያስቀምጣል። ለዚህ ነው ይሄም ሆኖ ራሱ የማስተዳደር አቅሙና መስፈርቱ ካሟላቸው ብሎ ነው አላህ ያስቀምጠው እንጂ እንዳው በዘፈቀደ ማንኛውም ሙስሊም እንደፈለገ 4 ማግባት ይችላል የሚላል ነው የቁርአን ላይ ላ የለም በፍጹም። እንደዛ የሚል የለም በፍጹም። መስፈርቶችን ሁሉ አስቀምጧል። እነዛ መስፈርት ባይጠብቅ ቅጣት ይጠብቀዋል የትንሣኤ ቀን። አዎ ለምሳሌ ሰውየው በምድር ላይ 2 ሚስት ኑረውት በፍትህ ባያስተዳድር አቅሙ ሳይኖረው ቢያስቸግራቸው ነገ የትንሣኤ ቀን ቅጣት ይጠብቀዋል። ቃለ ነብዩ ሰለላሁ ዐለይሂ ወሰለም መን ካነት ዐንደሁ ምርአታን ፊ ዱንያ ፈለም ያዕድል በይነሁማ ጃአ የውም አልቂያመቲ ሽቅሁ ሳቂጥ። ወቃለ ነብዩ ሰለላሁ ዐለይሂ ወሰለም መን ካነት ዐንደሁ ምርአታን ፊ ዱንያ ፈማለ ኢላ ኢሕዳሁማ ጃአ የውም አልቂያመቲ ወሽቅሁ ማኢል። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ?
ከአንድ በላይ ሚስት ኑሮት በፍትህ ያላስተዳደረ ሰው ቅጣት እንደሚጠብቀው ሲናገሩ በምድራዊ ህይወቱ 2 ሚስቶች ኑረውት አሉ ነብዩ ሰለላሁ ዐለይሂ ወሰለም። በመካከላቸው ፍትህን ያላደረገ ያላስተካከለ ነገ የትንሣኤ ቀን አንድ ጎኑ ወድቆ በአንድ ጎኑ ይነሳል አሉ። የመጀመሪያው ቅጣት ይሄ ነው። ግማሽ ሰው ሆኖ ይነሳል። ቅጣት ይጠብቀዋል። ይፈቻል። ይሄ ሁሉ ነው። ሌላኛው ስለምንድን ነው? ስለ ግድያ ነው በእስልምና። ለመሆኑ በእስልምና ስለ ግድያ ምን ይቅርታ አንድ ጊዜ ኦኬ 72 ማግባት ኦኬ ይቅርታ እሱ አልተመለሰም 72 ማግባት በገነት ነው ያልሽው አይደለም ተው ቆይ እሱን እንትን በለኝና መጀመሪያ ይሄንን መልስልኝ የትኛው በእስልምና አምላክ ስንት ነው መጀመሪያ የጀመርሻቸውን ጥያቄዎች እንጨርሳቸው እሺ ወደ ጉዳዩ ልሄድልክ ነው አንድ አምላክ ብለህ ነው አይደል እየሰበክ ያለው አንድ አምላክ ነው ያልከን አላህ አንድ ነው ከአንድ አላህ ውጪ ሌላ አምላክ የለም አልክ ራይት ቢኮዝ ባይብል ራሱ ምንድነው የሚለው እኔ አንድ ነኝ ከኔ በቀር ሌላ አምላክ የለም ነው የሚለው ሶ ጋብቻ ሰው በህይወት ዘመኑ ምድር ላይ እስካለ ድረስ አንድ ጊዜ ብቻ ነው የሚሆነው ልታነጻጽሪ ነው አሁን ማለት ነው እሺ አላነጻጽርም ለምን አነጻጽራለሁ ማለት it's right ያንተ አምላክ አንድ ከሆነና እውነተኛ ከሆነ የሰው ልጅ ማግባት ያለበት አንድ ጊዜ ነው አለቀ ምክንያቱም ይሄ ማለት ማሻረክ ነው ለምን ባል ከሞተባት ማግባት ይፈቀድላታል ሚስት ከሞተችበት ሊያገባ ይፈቀድላታል because እሱ አንድ ቀን 4 ሚስቶቹን አስቀምጦ ላይመለስ ይሰናበታል ምድሪቷን ሶ እነዚህ ሰዎች እነዚህ እናቶች እስከና ልጆቻቸው ጎዳና ነው የሚወድቁት አልጨረስኩም ምክንያቱም እኔ ያው ከ10 ምናምን ሚኒት በላይ ሰምቻለሁ አንዴ ይቅርታ አድርግልኝ እንድትሰማኝ እና አብረው ከያዱ ሰዎች ደግሞ እንዲሰሙት ፈልጋለሁ so it's wrong way ለምን ብት አንተም ራስህም እንድትሰማ ነው የምፈልገው ነው because you know this is wrong way ለምን ጦጣ ሰላም እንዴት ነው ሙሉ ነሽ ሰላም እንዴት ነው ደህና ነሽ እግዚአብሔር ይመስገን ሰላም ለእናንተም ይሁን ሙስሊም ወገኖቼ እና እኔ ልጠይቅ የፈለኩት በሙስሊምና አሁን ምሳሌ እኔ ሙስሊምናውን ቢቀበል ሶሪ ወደ ላይ መለስ እና ሁላችንም አዳም ዘር ነን አይደለ ታንክስ እንደዚህ ከሆነ በአዳም ጊዜ ደግሞ ያው ኃጢአት እንደነበረ ቅድም ስታወራ ነበረ ለልጅ ስታብራራ ማለት ነው እና ከአዳም ዘር የመጣ ነው አላህ ይቅር የሚለውን ወይ ከአዳም ዘር የመጣውን ኃጢአት አይደለ ከአዳም ጊዜ የመጣውን ኃጢአት አይደለ አላህ ይቅር የሚለው አላህን ሲቀበል በሙስሊምና ማለት አላህ በሁሉም ጊዜ ሰዎች የሚሰሩት ይቅር ሊላቸው ዝግጁ ነው እሱ ይቅር ይላቸዋል ኦኬ ወደ ራሱ አድርገን ጠይቄ አሁን ደግሞ ይሄ ካልገባ ምሳሌ እኔ ሙስሊምናን ቢቀበል የትኛን ኃጢአት ነው ይቅር የሚለው ደግሞ በምንድን ነው ይቅር ማለት የሚችለው መስፈርት ምንድን ነው በጣም ጥሩ ጥያቄ ጎበዝ ንስሐ ብቻ ነው ወገናችን በእስልምና አንድ ሰው ወደ ጌታ ወደ አላህ ከተመለሰና ንስሐ ካደረገ አላህ ይቅር ይለዋል እሺ አላህ በቁርአን ላይ ይናገራል አላህ በቁርአን ላይ ሲናገር ወኢኒ ለገፋር ሊመን ታበ ይላል ወደ እኔ ንስሐ ላደረገ ባሪያዬ እኔ ምርለታለሁ ይብሏል ንስሐ ማለት ከኃጢአቱ መጸጸት ወደ አምላኩ መመለስና ምህረትን መማጸን እርሱ ነው አዳምን አላህ ስብሐነሁ ወተዓላ እንዴት ማረው ከተባለ قال ربنا ظلمنا انفسنا وان لم تغفر لنا وترحمنا لنكونن من الخاسرين አዳምና ሔዋን ወደ ጌታቸው ወደ አላህ ንስሐ አደረጉ ጌታችን አላህ ሆይ ነፍሳችንን በኃጢአት በድለናል የማትምረንና የማታዝንልን ከሆነ ከከሰሩ ሰዎች እንሆናለን አሉ
አላህ ሱብሓነሁ ወተዓላ ምህረት አደረገላቸው፣ ንስሐቸውን ተቀበላቸው። ያ ይሄን ይመስላል። እና ሰዎች ለኃጢአታቸው ምህረትን የሚያገኙት ንስሐ በማድረግ ብቻ ነው። ይሄ ነው አምላክ አላህ ሱብሓነሁ ወተዓላ አንድ ንጹህ የሆነን አካል አስገድሎ የሰዎችን ኃጢአት እምራለሁኝ አላለም በፍጹም። ባሪያ ላደረገው ስህተቱን ማመን ያለበት አምላክ ስህተት አድርጌያለሁኝ ይቅር በለኝ ማለት ብቻ ነው የሚጠበቅበት። ወስራላ አይደለ ያ አንጂ አምላክ ራሱ ወርዶ ተገድሎ ተሰቅሎ ማን ያስከደመሽ ኦኬ ምሳሌ ይቅር ይላል እግዚአብሔር ይቅር እንደምን አምናለሁ። ግን አሁን ምሳሌ እኛ ኃጢአት ያው ያኛን ኃጢአትን ቅድም የምታወራ የነበረ ሁሉም ያለን ማለት ነው። ያው ከዛ የተነሳ ውድቋል። ሁሉም ኃጢአተኛ ነው ሰው በሙሉ ማለት ነው። አሁን በክርስቲያኖች ቢሄድ አሁን ኃጢአታችን በምንድን ነው? አሁን ክርስትናንን ቢቀበል ኃጢአትሽ ይቅር ይባላል ይላል እግዚአብሔር ብሉን እንዴት ብዬ ጠይቃቸዋለሁ። እዚህ ጋር አሁን ኢየሱስ ክርስቶስን ይጠቅሳሉ። ከዛም በኋላ ኢየሱስ ክርስቶስ ደግሞ የሰው ልጆቹን ኃጢአት ሊያድን እንደሞተና እንደተነሳ ይመሰክሩኛል። ከዛም በኋላ በዛ በተፈሰሰው ደም እንዲያጥበኝ ተሰብኮልኛል። ግን እዚህ ጋር አሁን ወደ እናንተ ሲመጣ በምንድን ነው ይቅር የሚለው? እንዴት ነው ይቅር የሚለው? እሺ አንደኛ ከአዳም የተወረሰ ኃጢአት የለም። እሺ በእስልምና አስተምህሮ ሁሉም ሰው እንደ እስልምና አስተምህሮ የሰራው ኃጢአት በራሱ ላይ ነው፣ ራሱ ነው የሚጠየቅበት። አዳምና ሔዋን ስለሰሩት ኃጢአት ራሳቸውን ነው አምላክ አላህ የሚጠይቃቸው። የአባትን ኃጢአት በልጅ ላይ አያሸጋግርም አምላክ በፍጹም። በማንም ኃጢአት ማንንም አይጠይቅም። የሰራው ኃጢአት ራሱ ነው የሚጠየቅበት። አላህ ይህም በቁርአን ላይ ሲናገር ይላል ኩሉ ነፍስን ቢማ ከሰበት ረሂና ይላል። ሁሉም ነፍስ በሰራቸው ኃጢአት ተያዥ ነች ይላል። ማንም የሚያዘው ራሷ ያቺ ነፍስ ነች፣ ኃጢአትን የሰራች ነፍስ የምትያዘው። ወላ ተዚሩ ዋዝረቱን ውዝረ ኡኽራ ይላል። ማንም ኃጢአትን ተሸካሚ ነፍስ የሌላ ነፍስ ኃጢአት አትሸከምም እያለ ይናገራል። በሌላ ቦታ ላይ አላህ ሱብሓነሁ ወተዓላ ምን ይላል? ለሃ ማ ከሰበት ወዐለይሃ መክተሰበት ይላል። ማንም ነፍስ የሰራቸው መልካም ስራ ለእርሷ አለላት፣ የሰራቸውም ኃጢአት በእርሷ ላይ ብቻ አለባት ይላል። በሌላ ቦታ ላይ ይላል ኢን አሕሰንቱም አሕሰንቱም ሊአንፉሲኩም ወኢን አሰእቱም ፈለሃ ይላል። መልካምን ብትሰሩ ያ መልካም ስራ ለእናንተ ለራሳችሁ ነው የሚጠቅማችሁ፣ ኃጢአትን ብትሰሩ ያ ኃጢአት በእናንተ ላይ ብቻ ነው ይላል። ስለዚህ አዳም ስለሰራው ኃጢአት ራሱ ነው የሚጠየቅበት። አዳም ታዲያ በምን ኃጢአቱ ተማረለት ከተባለ ንስሐ አደረገ። ንስሐ እንዲያደርግም አምላካችን አላህ ሱብሓነሁ ወተዓላ አዛኝ ነውና የንስሐ ቃልን ያሳወቀው እሱ ነው። ማስረጃ ፈተለቀ አደም ኦኬ እዚህ ጋር ለይዝክ አይተፈካ እንደመትክ ኦኬ። እንደዚህ ከሆነ አዳምና ሔዋን ንስሐ የገቡበትን ማስረጃ ፈልጋለሁ። አብሽር ላሰብብሽ አይደለ? ንስሐ የገቡ የሚሉን ማለት ነው። የቱ ጋር ነው እየጸሉት? የቱ ጋር ነው ንስሐ የገቡት? ማለቱም እዛ የእግዚአብሔር ራሱ አስቀምጦ ነበረ፣ ራሱ ነው የመጣሁት ማለት ነው። ያገኛል ንስሐ ያደረጉበትን ከነቃሉ ነው። ኦኬ እዚህ ጋር ስለ አዳምና ስለ ሔዋን ታሪክ ያወራልናል። አዳም ሆይ አንተ ሚስትህን በገነት ተቀመጡ እንዳላቸው ይህን ታሪኩን ከገለጸልን በኋላ ኃጢአት እንዳደረጉ ሰይጣን እንዳሰታቸው ከተናገረ በኋላ ንስሐ ያደረጉበት ያው 23 ላይ ምን ይላል? ጌታችን ሆይ ነፍሳችንን በደልን፣ ለእኛ ባትምር ባታዝንልንም በእርግጥ ከከሳሪዎቹ እንሆናለን አሉ። ያው የንስሐ ቃላቸው ይሄ ነው። ከጌታቸው ከአላህ ዘንድ በደል እንዳደረጉ አመኑ። እነዚህ ሰዎች ነፍሳችንን በደልን አሉ ኃጢአት በማድረጋቸው። ከዚያ በኋላ ለእኛ ባትምርልን ባታዝንልንም በእርግጥ ከከሳሪዎች እንሆናለን አሉ። ምህረትንና እዝነትን ተማጸኑት። ይሄ ነው ንስሐ ያደረጉበትና የተወበቱበት ቃላቸው። ኦኬ ግን መጽሐፍ ቅዱስ ላይ አንተ እንደነበርኩ አይደለም የሚለው። ኦኬ ይሁንልክ፣ የራሴ ማስረጃ ከሆነ ኦኬ ድጋሜ ከመጣው ታስገባለህ ማለት ነው። ሁለተኛ ሌላ ፌሽ ያው አንደኛ ነው የጠየኩትን በትክክል ያው አላስረዳኝ ማለት ነው። አላችሁ በዝም ብሎ ኦኬ
አሁን ሁለተኛ ጥያቄ ለሌላፍ ሁለተኛ ጥያቄ አሁን በቁርአን ላይ እንዲህ ይላል። ቁርአን ላይ ማለ አሁን ስትጸሉ ያው ቀጥተኛ መንገዱን አሳየኝ የሚልበት ያላችሁት ነው የምትጸሉት ማለት ነው። ቀጥተኛ መንገድ እግዚአብሔር እንዲያሳይ ትጸልያላችሁ። እስከ መቼ ነው ቀጥተኛ? ምሳሌ ዛሬም ቀጥተኛ መንገድ አሳየኝ፣ ነገም ቀጥተኛ መንገድ አሳየኝ፣ በቃ በየሳምንቱ በየሁለቱ በየወሩ በቃ በየመቱ ቀጥተኛውን መንገድ አሳየኝ እያልኩት መጸለይ ያለብኝ ወይ መቼ ነው ቀጥተኛ መንገድ የሚያሳየው? እና እስከ መቼ ነው ቀጥተኛ መንገድ አሳየኝ ቢባል የሚጸለው? እስኪ የመጀመሪያው መልስ በትክክል አልተመለሰልኝም ያልሽው፣ እስኪ መልሱን ድገሚልኝ። ምን እንዳልኩ ጥያቄውን አንሺውና ከነ መልሱ ንገሪኝ እስኪ። ኦኬ መጀመሪያ ያው በሰው ልጅ ኃጢአት ይቅር ይላል፣ ግን ይቅር የሚልበት ማስረጃ ሊሆን ወይም የተቀመጠበት ነገር መኖር አለበት። እዛ ይቅር የሚልበት ማለት ነው ለሰው ልጅ እንዲገባ። እዚያ ምን አልኩኝ እኔ? ይቅር የሚልበት ይቅር የሚልበትን መንገድ ምን ብያሳየሁሽ? ምን ብያስተነገርኩሽ? ይሄን አልተመለሰም። እሱማ ያው ሰው ልጅ ኃጢአት ከሰራ ወደ እግዚአብሔር እሺ ኦኬ አለፍኩት። ይሁንልኝ እንደዚህ ብላ አለፍ። ኦኬ አይደለም ያው በምንድን ነው ይቅር የሚለው? እንዴት ነው ይቅር የሚለው በሚለው ነበረ ጥያቄ ሆነብኝ። ሁለተኛ ጥያቄ ደግሞ እስከ መቼ ነው ሰው ልጅ ሁለተኛው እስከ መቼ ነው ምራን የምትሉት ነው አይደለ? ላ እኔ ነኝ ያልኩት፣ ሌላ ሰው እዚህ ጋር የለም። እንግዲህ እስከ መቼ ነው? አሁን ምሳሌ እኔ ሙስሊምናን ቢቀበል አሁን ጸሎት አለ፣ አሁን ቁርአን ላይ ተጻፈበት ቀጥተኛ መንገድ አሳየኝ ሚሊዮን ካለ ያኛን ይዤ ሁሉ ጊዜ ቀጥተኛ መንገድ አሳየኝ እያልኩት መጸለይ ያለብኝ ወይ እንዴት ነው? ወይ ቀጥተኛ መንገድ አላህ አሳይቷል ወይ እኔ ቀጥተኛ ነኝ ሚልበት አለ? ኑ በዚህ መስመር ነው ብለን የምታገኘው ያለበት ማስረጃ አለክ? እኛም ቀጥተኛ መንገድ ላይ ነን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቀጥተኛ መንገድ ላይ ናቸው። አላህም ቀጥተኛ መንገድ ላይ ነው የሚለውን ቃል በቃል ሶስት ነው ላሳይሽ እያወጣ ላሳይሽ። ቀጥል። እኔ ጥያቄ ጠይቄ እኮ እንድትመልስ ነው እዚህ ማልኩት። ቀጥል እኮ እያሳየሁሽ እንዲሆን ነው። እሺ ቀጥታ እናንተ ቀጥተኛ መንገድ ላይ ናቸው የሚላለው የአላህ ቀጥተኛ መንገድ ላይ ነብዩ ሰለላሁ ዐለይሂ ወሰለም ቀጥተኛ መንገድ ላይ የሁሉንም ላሳይሽ ነው። አላህ ለኔ ምን ይለኛል መሰለሽ? ለነብዩ ሰለላሁ ዐለይሂ ወሰለም ለዚህ ተወለደ ሁሉ ሱራ ያሲን ላይ አምላክ አላህ ሱብሓነሁ ወተዓላ ያው ምን ይላል? ያውና ምን ይላል? አንተ በእርግጥ ከመልእክተኞች ነህ አላቸው ነብዩ ሰለላሁ ዐለይሂ ወሰለም። አንተ በእርግጥ ከመልእክተኞች ነህ፣ ከዚያስ በቀጥተኛ መንገድ ላይ ነህ ይላቸዋል። ያው አየሽው፣ መልሱን አገኘሽ። በቀጥተኛ መንገድ ላይ ነህ ይላል። እሺ አላህ ቀጥተኛ መንገድ ላይ ነው የሚላለው ይላልሽው ደግሞ ላሳይሽ። እሱንም ችግር የለው። አላህ በቀጥተኛ መንገድ ላይ ሆኖ እንደሚመራን እሱንም ላሳይሽ። ሱራ ሁድ ኢነ ረቢ ዐላ ሲራጢን ሙስተቂም ኖህ ነቢያቶች ናቸው። ቃል በቃል ኖህ ምን አለ? እኔ በጌታዬና በጌታቸው በአላህ ላይ ተጠጋሁ። በምድር ላይ ምንም ተንቀሳቃሽ የለችም፣ እርሱ አናትዋን የያዛት ብትሆን እንጂ ጌታዬም ቃሉም ስራውን በቀጥተኛው መንገድ ላይ ነው። ያ ሰላም አላቸው። ነቢያቶች ጌታዬ በቀጥተኛ መንገድ ላይ ነው እያሉ ይናገራሉ። ያው አላህ በቀጥተኛ መንገድ ላይ ነው የሚል አሳየን ያልሽው ያው እሺ፣ ይሄን ይመስላል። አላህ ቃል በቃል ኢነከ ዐለል ሐቂል ሙቢን ይላል። አንተ ግልጽ በሆነው እውነት ላይ ነህ እያለ ነብዩ ሰለላሁ ዐለይሂ ወሰለም ያናግራቸዋል። እሱንም ላሳይሽ። ሱረት አነምል
ኢነከ ዐለል ሐቂል ሙቢን ይላቸዋል። አለየውም እኮ አይታይም እኮ። ምንድነው የማይታየው? ልጅ የትኛው የምትቀረበት ቦታ እኮ የለን አይታየኝም። ወይ ኔትወርክ ይዞኝ ነው ወልቹ አንተ ጋ ነው። አሁን ይሰማል? ይሰማል። አንተ ዝም ብለው ነው ያለ ማስረጃ ነው። አይ ማስረጃ እያሳየኝ መስሎኝ ነበር። ኦኬ ቀጥል። ያለ ማስረጃ ነው ያወራሁት። እሺ ምን ይላል? ሱራ ያሲን ላይ ኢነከ ዐላ ሲራጢን ሙስተቂም ይላል። አንተ በቀጥተኛ መንገድ ላይ ነህ ይላል አላህ። ያው ማንን ነው አንተ ቀጥተኛ መንገድ? አሁን ቀጥተኛ መንገድ ነው የሚለውን ሳይሆን አሁን ምሳሌ አላህ እኔ ቀጥተኛ መንገድ ነኝ፣ እኔ ነኝ ጀነት የሚያስገባው ኑ ተከታትሎ ያለበት ቦታስ አለ። አላህ ቀጥተኛ መንገድ ላይ ነው የሚል አሳየሽ። አሁን እያሳየሽ ነበር። ኢነ ረቢ ዐላ ሲራጢን ሙስተቂም ይላል። ጌታዬ በቀጥተኛ መንገድ ላይ ነው ይላሉ ነቢያቶች። እሺ አምላክ አላህ ሱብሓነሁ ወተዓላ እርሱን መገዛት ወደ ቀጥተኛ ወደ ጀነትን መንገድ የሚያስገባ እንደሆነ ኢየሱስ ክርስቶስ የተናገረበትን ነው ላሳየሽ። እሺ ዒሳ ወይንም ኢየሱስ ምን አለ? መሲሁ ክርስቶስ وقال المسيح يا بني إسرائيل اعبدوا الله ربي وربكم إنه من يشرك بالله فقد حرم الله عليه الجنة ومأواه النار. መሲሁ ምን አለ? ክርስቶስ ጌታዬን ጌታችሁን አላህን ተገዙ እነሆ በአካል ጋር እንደዚህ ነው አለ። ከቁርአን ማስረጃ ዝም ብላ አታውራ። ላሳየሽ ሞቱ ጋር ነው ኢየሱስ ክርስቶስ መሐመድን ኦኬ እንምጣበታለን። ኦኬ አሁን እንምጣበት። ላሳየሽ ኢየሱስ ዒሳ እንደሱ ያለበትን መሲሁ ክርስቶስ ላሳየሽ። ከመቼ ነው እንደዚህ የሚለው? ከመቼ ቀጥሎ ወይ ስለሱ የሰበከ ክርስቶስ እኮ ላሳየሽ ነው። እንደሱ ያለበት ክርስቶስ ጌታዬንና ጌታቸውን አላህን ተገዙ ያለበትን ላሳየሽ። እሺ አሎ ሙሉ ከሁለቱም ነው ግን መጽሐፍ ቅዱስም ከመጽሐፍ ቅዱስም ካንተም ነው የምትሄደው ማለት ነው። ላሳየሽ። ኦኬ ኦኬ እሺ ጌታዬንና ጌታቸውን ተገዙ ያለበትን አንድ ላሳያችሁ። እሺ ይታይሻል? አይታየኝም። አሁን ይታይሻል? አሁን ይታያል። አዎ እነዚያ አላህ እርሱ የመርየም ልጅ አልመሲህ ነው ያሉ በእርግጥ ካዱ ይላል። አልመሲህም ማለ መሲህ ማን ነው? ሙሉ ነሽ? መሲህ ኢየሱስ ክርስቶስ ጎበዝ ልጅ። አዎ አልመሲህም ምን አለ? አልመሲህ የእስራኤል ልጆች ሆይ ጌታዬንና ጌታችሁን አላህን ተገዙ አለ። አየሽ አይደለ? ያ ሰላም ጌታዬንና ጌታችሁን አላህን ተገዙ። ኦኬ አንብብ ቀጥል። ከእንደገና እስከ እነሆ በአላህ ላይ የሚያጋራ ሰው አላህ በእርሱ ላይ ገነትን በእርግጥ እርም አደረገ። ያው ከአላህ ውጭ ሌላን አካል ያጋራ ሰው ገነት አይገባም እያለ ነው ኢየሱስ። መኖሪያውም እሳት ናት አለ። እሺ በአላህ ላይ የሚያጋራ ሰው እሳት ነው የሚገባ አለ። ለበዳዮችም ምንም ረዳቶች የላቸውም አለ። እና ስለዚህ እዛ እኮ ለጌታቸው ያነበብኩ ነበር እንግዲህ እና ለእስራኤል ልጆች ነው አሁን የሰበከው። አሁን ላላቸው አላቸው ብቻ አይደለም ለጌታቸውና ለጌታቻቸው ነው የሚለው ነበር እያነበብኩ ነበረ፣ ግን አጠፋ። እዚህ ጋር ከሁለት ጌቶች እንዳለው ነው የምናገረው አይደለም። ጌታዬንና ጌታችሁን ነው የሚለው። ያ ማለት የእኔም የእናንተም ጌታ የሆነውን አላህን ብሎ ተናገረ። የእኔም የእናንተም ጌታ አላህ ነው ብሎ ያ ጌታ ማን እንደሆነ እዛው ሲናገር አላህን አላቸው። አየሽ አንዱን አላህን ነው። የእኔም ጌታ ነው የእናንተም ጌታ ነው እሱ እያላቸው ነው። ማን ነው የእነሱ ጌታም የእሱ ጌታ? የክርስቶስ ጌታ ነው አላህ። ና እኮ እዛ ጋር እኔ የነበብ ከሆነ እኮ ሁለት ጌቶች እንዳለ እያሳየ እኮ ነው። እንዴት ሊለፍ ቦታ ሁለት ጌቶች ጌታና ጌታቸው
እኮ ከእንደገና አትጋብሩና እናጠና አብረን። ጌታቸው አይደለም ብለው ጌታቸው እኮ ክፈተው እኮ ሁለት ጌቶች እዛ እንዳለው እኮ ነው የምናገረው። አንድ ጌታ አይደለም። ሁለት ጌቶች አይደለም። ሸጌታ ጌታንና ጌታችሁን ነው የሚለው። የእኔንም የእናንተንም ጌታ አለ ማለት ነው ባጭሩ። ያው ጌታዬንና ጌታችሁን ኦኬ። አሁን ሶስተኛ ጥያቄ አሁን ስትጸልይ ያንተ አላህ እና አንተ አሁን አንተ ስትጸልይ ያንተ አላህ ይሰማል? አዎ ይሰማል። ይሰማል። ኦኬ። ይናገራል? ይናገራል። ያያል? አዎ ያ ኦኬ። ከተናገረ አሁን አንተ ስትጸልይ ያንተን ጸሎት ይሰማል፣ አንተ የምትለውን ይሰማል ማለት ነው። ማስረጃ ያው ይሰማል። አላህ ነብያችን ሰለላሁ ዐለይሂ ወሰለም ሰሚዐ አላሁ ሊመን ሐሚዳ አላህ የሚያመልኩትን ሰዎች ይሰማቸዋል ብለው ይናገራሉ። ማስረጃ ታይሽ ያንተ ማስረጃ እኮ ማስረጃ ታይሽ ችግር የለም። ግን እስከዛሬ ያው ያማ ማስረጃ እዚህ ጋር ይታይሻል። አላህ የሚያመሰግኑትን ይሰማል ይላል አይደል? አይታይም፣ ግማሽ ብቻ ነው የምታየኝ። ወይ እንዴት ገልብጠና እንዴ? አልተገለበጠም። አይዞሽ። ያ አላህ የሚያመሰግኑትን ይሰማል ጌታችን። ያው እና ይሰማል። ያው አላህ የሚያመሰግኑትን ይሰማል። ያው ሲያመሰግኑት ነው ኃጢአታቸው የሚሰረዘው ማለት ነው። ኦኬ። አሁን አንተ ስትጸል እሱ ከሱ ምኑን ትሰማለህ? አንተ የሱን አሁን ምሳሌ የአንተን እሱ ይሰማል አልከውሽ፣ ማስረጃ አሳየው። አሁን ለአንተ ይናገራል የምትወጣበትን የምትገባበትን። አሁን ምሳሌ እግዚአብሔር አላህ ይናገራል ካልክ ትሰማለህ። አሁን እሱ ምሉን አምላክ አላህ ሱብሓነሁ ወተዓላ የሚናገረው በነቢያት በኩል ነው። ነቢያቶችን ያናገራቸዋል፣ እነርሱ ይሰሙና እንዴ ነቢያቶቹን ያናገረ አላህ አንተን ማናገር አይችልም ማለት ነው? አይችልም ሳይሆን አላህ አንድ ነብይ ያስነሳና ከትውልድ ያን ነብይ ያናገረዋል። በእርሱ በኩል ትውልዶችን እንዳናገረ ይቆጠራል። ገተሽ እያንዳንዱ ሰው እየጠራ በተናገረ ከአንድ አዳምጭ። ኦኬ ቀጥል። ሶሪ እያንዳንዱን ሰው እየጠራ ማናገር አይደለም። ገብተሻል? አንቺ ለምሳሌ እግዚአብሔር ያናግርሻል። እግዚአብሔር አዎ አንቺ ያናግርሻል። አሁን ማለት ምሳሌ አሁን እየጸለይኩ አይሰማለሁ፣ ያናግራል። አዎ የኔ አምላክ የሚሰማ የሚያይ የሚናገር የሚሰማ ነው። ማለት ሊሰማል ሳይሆን አንቺ ስትጸልይ ለምሳሌ ድምጽን ያሰማሻል። አሁን ትሰሚያለሽ? የጠየቅኩትን ይመልሳል። አዎ ሲናገር ይሰማል። አዎ ሲናገር ይሰማለሁ። አዎ የኔ አምላክ የሚናገር የኔ እስኪ አንድ ጸልይና እስኪ ድምጹን እንስማ። በይ አንድ ጸልይ እስኪ። እኔን አንተን እኮ ነው የጠየቅኩት። ጸልይና ድምጹን ተቀበልና ለመስማት ነው እንድንቀበል እኮ አሁን ጸልይና ድምጹን እንስማው አንድ ጊዜ ቶሎ
ጌታ ሆይ በሰማይ የምትኖር አባታችን ልጅ እንዴ እሱ ራሱ ጸሎት እኮ ነው። ምሳሌ አሁን የኔ ጸሎት ምን እንደሆነ ታውቃለህ እኮ እንድናውቅ ጸልይና ድምፁን አንድ ጊዜ አሰሚን እዚህ ያለው ሰው ሁሉ እንዲያመነ እሺ ያላ ጌታ ነው እሱ ብሏል በቃሉም ብሏል ዮሐንስ ወንጌል ያስና ያልከሻለሁት መንገድ ህይወት ነኝ ይላል። አሁንም እዚህ ቦታ ላይ አላህ Subhanahu Wa Ta'ala እኔ ሰማችኋለሁ ያለ በቃሉ ተናገረ። አሁን ወደ ምን ሄደች? በቃሉ ብሏል አለች እኮ በቃሉ ብሏል አላህ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ አላህ እሰማለሁ እያለ ተናግሯል። እሱን ስናሳይሽ አይ ያንተ ላይ ያለው ተረጋጋና እኔ አንተን ነው ጠየቅኩት እኮ ያናግርሃል ወይ አሁን መጀመሪያ ያያል ወይ አልኩት ያያል አልኩ ይሰማል አልኩ አንተ የመጀመሪያ ከተናገረ እንዴት አትሰሙ ይሄ የሚለውን እሱ መጀመሪያ አዳመጠ ነው እሺ አንተ አሁን ምን አለ ሰው በቃሉ ተናገረ ይሰማል አልከኝ አይደል አንተ እኔ ደግሞ እሱን መጀመሪያ አሳየ ነው ማስረጃ አሳየኝ አላህ ይሰማል የሚል አልከኝ አንተ ከዛ እኔም ሐዲስ አወጣሁኝና አላህ ይሰማል የሚለውን ቃል አሳየ እኔ ከዛም በኋላ አንተ ምን አልክ እስኪ አሰማን የእግዚአብሔርን ቃል አሁን ጸልይ እናንተ ስለህ ጊዜ አይ በቃሉ ነው የተናገረው አልክ አይሻርላ ስለዚህ እኔ ያመንኩት አምላክ የሚሰማ የሚያይ የሚሰማ የሚናገር ነው ሲናገር ይሰማሉ ታቃላይ አይደለ የቀደሙት ነብያት ብቻ ሳይሆን እኔንም ማናገር ይችላል ያን ብቻ አይደለም አሁንም አለ አይችልም ማስረጃ ሳይነ አይተልቅ ላይ ነው ከች እንደያነ መንገር ነው ሄች እንደሚሰማ ሳይነ ማስረጃ ከች ምኑን ማስረጃ ከመጽሐፍ ቅዱስሽ እግዚአብሔር እንደሚሰማ ያላ እግዚአብሔር እንደሚሰማ ድምፁ እንደሰማሽ ማስረጃ ሳይነ እሰማለሁ ድምፁን ቃሉ ላይ ያለ ብለሻል ልክ እኔ አምላክ አላህ Subhanahu Wa Ta'ala ይሰማል እንደሚለው እግዚአብሔር ድምፁን እንደሰማሽ ማስረጃ ሳይነ ከች እንደሰማሽ እንደማይስ እንደሚሰማ ነው ከች ያላ يلا በተለይ ደግሞ መቼ ድምጹን እንደሰማች ብትነግረንም በዛው ጠይቃት ወሱ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ መርሐባ እንዳትሄጂ የጌታ ሰው የዛሬው ሌሊት ያንቺ አይደለም በቃ ተበልተሻል እሺ ይቅርታ እሺ ያላ እየፈለገች ማስረጃ እያመጣች ዘመንሽ ይባረክ የዛሬው ሌሊት ያንቺ ነው በቃ አስቀለም ሙሉ ነሻለሽ ተረጋጋ እሺ ይቅርታ ብዙ አንዳንድ ኮሜንተሮች ግን በጣም ክፉ ናቸው እያነጋገረችው ነው አላለም
ሄደች ሄደች ወደ አምላኳ ሄደች ሄደች ቁጭ አድርገን እሺ አይ አነጋገረው እንደምታ ተስፋ አደርጋለሁ። ሁሱ በውስጥ የመጣ ጥያቄ አለ። ይቻላል? ይቻላል። ኦኬ ባልና ሚስት ነበሩ እና ባለመስማማት አንድ ጊዜ በሶስት ጊዜ ፈትቼሻለሁ ይላታል። ከዛ በጓደኞች አንድ ብቻ እድል ትስጠኝ ምናምን ብሎ ከእንደገና እርቅ ይፈጽማሉ። እርቅ ከፈጸሙ በኋላ እርቅ ሲፈጽሙ ግን ረጃት ወይም ደግሞ መልሼሻለሁ የሚል ቃል ካፉ አልወጣም። በቃ ታረቁ በጓደኞቻቸው ፊት። የታረቁት ግን አብረው ለመኖር ነው፣ ለትዳሩን ለመቀጠል ማለት ነው። በዛው ከሽማግሌዎቹ ጋር ወጥቶ ሄደ። ድጋሚ የተጣሉበትን ጥፋት አጠፋ። በዛው ተለያይተዋል እና ወደ 9 ወር አካባቢ ነው ይሄ ሁሉ ከሆነ ማለት ነው። አብረው እየኖሩ አይደለም እና ይሄ ኒካ ወርዷል ወይንስ ሐራም ይሆንብኛል ወይ ብላ አንድ እህት ጠይቃለች። እሺ አንድ ባል ሚስቱን ፈትቻታለሁ ብሎ ከተናገረ ከዚያም በዒዳ ጊዜ ላይ መመላለስን አስበው ግንኙነት ቢያደርጉ ያ ግንኙነት ልክ በተግባር ረጃዕቱ እንዳለ ይቆጠራል። ኒካሁን ይመልሰዋል። ስለዚህ ኒካሁ አለ። አሁን ከ8 ወር ከ9 ወር በኋላ በተለያየ ቦታ ላይ ቢሆኑም ኒካሁን ውድቅ እንትን ማን ነው እንዳለ ነው የሚቆጠረው ያ ግንኙነት ኒካሁን ስለመለሰ። ስለዚህ አሁን ሌላ ወናጋ ከፈለገች ያ ሰው ፈትቼሻለሁ ማለት አለበት እንጂ ኒካሁ እንዳለ ነው። ግንኙነት ኒካሁን ለመመለስ ታስቦ ታቅዶበት ግንኙነት ከተፈጸመ ያ ኒካሁን ይመልሰዋል። እንትን ነው ኒካ ምንድነው? ከታረቁ በኋላ ማለት ነው። እርቅ ማለት ፈትቼሻለሁ በ3 ጊዜ ፈትቼሻለሁ ካላት በኋላ እነሱ ኦልሬዲ ምንም አይነት ግንኙነት አላደረጉም። ግን ጥፋቱን አጠፋና በዛው ተለያይተዋል ማለት ነው። እሺ የተለያዩት ደግሞ ወይ ረጃዕቱ ካላለ በዒዳ ጊዜ ወይ በዒዳ ጊዜ መመላለስን አስበው ግንኙነት ካላደረጉ ኒካሁ አልተመለሰም። خلاص እንደወረደ ነው የሚቆጠረው። አልተመለሰም። ሊመልሰው የሚችለው በዒዳ ጊዜ ወይ ረጃዕቱ ብሎ በአንድ ወጥ ሲናገር፣ አለበለዚያ ደግሞ ወይንም በዒዳ ጊዜ መመላለስን አስበው ግንኙነት ሲያደርጉ ጊዜ ነው። ስለዚህ ኒካሁ አልተመለሰም ማለት ነው። ሶስት የሚለው ለሁለት ይከፈላል። በዑለሞች መካከል ሁለት ሀሳብ አለ። አንድ ቃል ለአንድ ባል ሚስቱን በአንድ ቃል 3 ጊዜ ፈትቼሻለሁ የሚለው በዑለሞች መካከል ሁለት ሀሳብ አለ። ግማሽ ዑለሞች ማለት አንድ ሰው ሶስቱም ይወርዳል ብለው ዑለሞች ተናግረዋል። ግማሽ ዑለሞች ሶስቱም ይወርዳል ብለው ተናግረዋል። ሌሎች ደግሞ ምን አሉ? አንድ ኒካ ነው የሚወርደው የሚለው ነው ትክክለኛ አቋም። አንድ ኒካ ነው የሚወርደው የሚለው ነው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ተጠይቀው ነበር ይሄን ጉዳይ። በነብዩ ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰው ሚስቱን በአንድ ቃል 3 ጊዜ ፈትቼሻለሁ ብሏት ነብዩ ሰለላሁ ዐለይሂ ወሰለም መጥተው ጠየቃቸው። جاء رجل الى النبي صلى الله عليه وسلم وقال يا رسول الله اني طلقت امرأتي 3 فهل لي رجعة؟ فقال له النبي صلى الله عليه وسلم نعم رجعها فانها طلقة واحدة። አንተ የአላህ መልእክተኛ ሚስቴን በአንድ ቃል 3 ጊዜ ፈትቻት ነበር እና የመመለስ እድል አለኝ ሲላቸው ነብዩ ሰለላሁ ዐለይሂ ወሰለም አዎ የመመለስ እድል አለህ ብለውታል። ስለዚህ ያ 3 ጊዜ ፈትቼሻለሁ የሚለው አንድ ኒካ ነው የሚያወርደው። ይሄን ይመስላል። እሺ ተሻ አቤት። እሱ ሰላም ነው? እንዴት ነህ? እንዴት ነህ? አለን። አማን ነው? መስከረም አምላክ።
እሺ ጥያቄ አለ? እኔ አንተን ማዳመጥ ፈልጌ ነው ለዛ። አየሽ መርሐባ። እሺ ሌላ ጥያቄ ያለ ሰው ካለ ከታች መጠየቅ ትችላላችሁ። ጂጄ ነው የሚለው ከታች። እንዴት ነህ? ሰላም አለን። እሺ ጥያቄ ምንድን ነው? ጥያቄ ለኔ ያለኝ መጀመሪያ እኔ ሙስሊም ነበርኩ። እሺ አባቴና ዘመዶቼ ሁሉ ሙስሊም ነበሩና ከዛ አያቴ ጋር ነው ያደግኩት። እሺ ከዛ ያው አያቴ በኩል ደግሞ በእናቴ በኩል ያው ማለት ክርስቲያን ናቸው እና አያቴ ጋር ሲያድግ እነሱ ጋር ተቀላቅየው ክርስቲያኑ። እሺ ከዛ በሕፃንነቴ ነው በቃ እንደዛ የሄድኩት። ከዛ አድገው ወደዚህ ወደ ብራዘር ሄዶ በቃ ወደ አባቶቼ ጋር መጣኝ። ከዛ ወደ እስልምና ተመለስ ምናምን አለኝ። ከዛ በቃ በልጅነት ያገባብኝ ክርስትና ነው ምናምን ብዬ እስከዛሬ ይዤ ነው አልኩት ያለሁት ማለት ነው። እሺ ከዛ ጓደኞቼ ምናምን ተመለስ ምናምን እያሉኝ እየመከሩኝ እስከዛሬ ግን ያው አልተመለስኩም። ኡስታዞች ምናምን እየመከሩኝ ነበረ። ከዛ ለዛ ሻይዳ ለማዝ ፈልጌ ነውና አሁን ወደ እስልምና ወስነሃል? ሻይዳ መያዝ ፈልገሃል? ባጭሩ አዎ ፈልጌዋለሁ። ግን ያው ከዚህ በፊት የሰራሁትን ኃጢአት ምናምን ወንጀል ምናምን ያው እንዲህ ነው እና ትኬሻ ላይ ምናምንም መስቀል ምናምን አለ። እንዴት ይሻላል ለማለት ነው። እሺ ቆይ አትቸኩል። ያለፈ ኃጢአትን ቤት አድርግ። ያለፈ ኃጢአትን በተመለከተ አምላክ አላህ Subhanahu Wa Ta'ala ይቅር እንደሚል ቃል ገብቷል። ሰዎች ወደ እስልምና ሲመጡ የመጀመሪያ የሚያገኙት ጸጋና ትሩፋት ምንድነው? ያለፈ ኃጢአታቸውን ሁሉ አላህ ይቅር ብሎ ነው የሚቀበላቸው። ምክንያቱም ይቅር ባይና መሐሪ የሆነ አምላክ ነው። ማስረጃ ቃለ Subhanahu Wa Ta'ala ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ ንስሐ ላደረገ ባሪያዬ እኔ ምርለታለሁ እያለ ይናገር። ስለዚህ ያለፈ ኃጢአቱ ይማራል። ሁለተኛ መስቀሉ ንቅሳት ያደረከው ስህተት ነው። እሱ ከቻልክ ማስጠፋት ያለ የማትችል ከሆነ ግን በልብህ ንስሐ እስካደረክና እስከተመለስክ ድረስ አምላክ አላህ Subhanahu Wa Ta'ala ይቅር ባይ የሆነ አምላክ ነውና ይቅር ይልሃል። አላህ Subhanahu Wa Ta'ala ወደ ውጫዊ ተክለሰውነት የሚመለከት አምላክ አይደለም። ሰዎች ትክክል ንስሐ ካደረጉ ይቅር ይላቸዋል። ያንን ለማስጠፋት ከቻለ ያስጠፋዋል። ካልቻለ ባስጠፋለሁ በሚል ጊዜ በጤናው ላይ ሌላ አደጋ ሌላ ችግር ቢፈጥርበት ከሆነ እዛኔ ራሱን በሚጎዳ ነገር አጥፋ ይለውም አላህ Subhanahu Wa Ta'ala። ንስሐ ካደረገ ይቀበላል። ይሄ ነው። ጂላቭ አትቸኩል፣ ቆይ ተረጋጋ። አንድ ከሌጋ ታወራለህ። አንድ ኔት አድርጌ በተራውራ ወንድ ልጅ አይደለ? ተራ ጠብቅ ታወራለህ። አይ ወንድ ነኝ ግን ስታሳስተው እያየው እንዴት ብዬ ዝም ሚታርግ እና አንድ ሰው ለህይወት የሚለውን ነገር ላይ እንትን ማለት የለበትም። እኔ ያው በእርግጥ በክርስትናና በእስልምና በጣም ተረድቻለሁ በእርግጥ ማለት ነው። እና በሕፃንነቴ ምንም ሳላቅ ነው ክርስትና ያስኩት። የአያቴ ጋር አድጌው ከዛ ወደ እስልምና ተመለስ ምናምን ሲባል ራሱ ማለት ነው ያን ቆሸሽኩ በቃ ምናምን እያልኩ እየተሳደብኩ ነበር ታውቃለህ። በቃ እኔ ያስኩትን መንገድ ይሻለኛል በቃ ምን አገባች ምናምን እያልኩ ፋዘር ራሱ አቸኩል ብራዘር አቸኩል ነው ከኔ ጋር አለ ካለ ከገርፋ አለኝ። አንዴ ጌታ አድርገው አንዴ አውቄ ያላስወረድኩ እየረበሽክ መሆኑን እያወቅኩኝ ገብቶሃል አይደል? ከአንድ ቃል እንደማታልፍ አውቃለሁ። ብራዘር ያንተ የራስህን ህይወት ነው የምታረው፣ ነው የራስህን ህይወት ነው። እሺ ንገረው አንዴ አትረብሽ። እኔ የራስህን ህይወት ነው፣ አንተ የራስህን ህይወት ነው። ድንገር አንዴ ከኔ አልፍም ዝም በላቸው። አሽከተ አሁን ወደ እስልምና መመለስ ወሰናል አይደል? እና ወደ እስልምና መመለስ እኔ ከልቤ ፍቃደኛ ነኝ። እና ደግሞ
ከዚህ በፊት የሰራሁትን ኃጢአት እና እንዴት ነው እና ትኬሻ ላይ የሰራሁትን መስቀል ምናምን እንዴት ላደርገው ነው? በቀላል በቃ እሱን መልሼልሃለሁ። አምላክ አላህ ሱብሓነሁ ወተዓላ ከዚህ በፊት የተሰሩ ኃጢአቶችን ሁሉ ይቅር እንደሚል ቃል ገብቷል። ሰዎች ወደ እርሱ ሲመለሱ ጊዜ ያለፈ ኃጢአታቸውን ሁሉ ይቅርላቸዋል ብሎ ተናግሯል። አላህ ሱብሓነሁ ወተዓላ በደንብ ታውቃለህ ጆ። አንዴ በቃ ምንም ማድረግ አይቻልም። ወላሂ አስገባለሁ። እኔን ፎሎ አድርገኝ፣ እኔ አስረዳሃለሁ ስለ ክርስትና። አንዴ ተመልሰህ ትገባለህ። አውርጃለሁኝ። ተመልሰህ ትገባለህ። የትም እንዳትሄድ አልፈቀድኩልህም። የትም እንዳትሄድ ታብ እያደረግህ ቀጥል። እዚህ 3 ሚሊዮን አስገባ። እሺ በደንብ አድርገህ ታብ አድርግ፣ ተማር። እሺ እና አንድ ሰው በእስልምና ወደ እስልምና ሲመጣ ያለፈ ኃጢአቱ ሁሉ ይማርለታል። ማስረጃ የቁል አላህ ሱብሓነሁ ወተዓላ ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን። አምላካችን አላህ ምን ይላል? ሙሐመድ ሆይ ለእነዚያ ለካዱት ሰዎች ካሉበት ክህደት ቢመለሱ ያለፈ ኃጢአታቸውን እምርላቸዋለሁ ንገራቸው እያለ ይናገራል። ስለዚህ አንድ ሰው ወደ እስልምና ሲመጣ ባለፈው ህይወቱ ላይ የሰራው አስከሬ በተተቶ ዝሙት ሰርቶ ምናምን ከሆነ ይሄን ሁሉ አምላክ አላህ ሱብሓነሁ ወተዓላ ይቅር ሊለው ቃል ገብቶለታል። ሌላው ንቅሳትን በተመለከተ እሱም እንዲሁ በክህደት መንገድ ላይ ሳለ ከሰራው ስህተት መካከል ነው፣ አላህ ይቅር ይለታል። ያንን ታዲያ አሁን ምን ማድረግ አለበት ወደሚለው ስንመጣ ጊዜ ያንን ማስጠፋት አለበት ከቻለ። ካልቻለስ አስጠፋለህ በሚል ጊዜ በሰውነቱ ላይ ሌላ ችግር ካንሰር ሊሆን ይችላል ሊፈጥርበት የሚችል ከሆነ ይሄ ነገር የዛኔ ወደ አላህ ንስሐ ማድረጉ ብቻ በቂ ነው። በጤናው ላይ ችግር የሚፈጥርበትና አደጋ የሚፈጥርበት ከሆነ ንስሐ ማድረጉ ብቻ ይበቃዋል። እሱ ይሄን ይመስላል። እሺ አረፍ ነው። እሱ ስለ ንቅሳቱ መፍትሄ እኔ ጋር አለ። ምናልባት ልጨምርለት። አገር ውስጥ ከሆንክ ንቅሳት ያለባቸው ሰለምቴዎች በሙሉ ፎሎ አድርጉኝና በነፃ ንቅሳታችሁን እናጠፋላችኋለን። እሺ ሀገር ውስጥ ከሆንክ ማለት ነው። ንቅሳት ያለባቸው ማስጠፋት ያልቻላቸው አቅም የሌላቸው ምናልባት ካላቸው ወንድማችን ኢብራሂም እናስጠፋላቸዋለን እያለ ነው። ያግዛቸዋል። ባረከላሁ ፊኩም። እሺ ሻሃዳ ላስይዝህ። ጂጄ ዝግጁ ነህ? ኧረ እኔ ዝግጁ ነኝ። ምንም ክርክር የለብኝም። በቃ የምለውን ቃል አብረህ እየተከተልክ በል። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ለአላህ ምስጋና ይገባ። ወደ ነበርክበት ወደ ተፈጠርክበት የእስላም መንገድ ተመልሰሃል። ለአላህ ምስጋና ይገባ። አሁን ያልከው ቃል የሸሃዳ ቃል ወይም የመሰከር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ይህ ነው። እሺ አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ አለበት? ለዚህ ላመነውና ለመሰከረው ለአንዱ አምላክ ለአላህ ብቻ መስገድን ይጀምራል። ስግደት አምልኮ ሁሉ ለአላህ ብቻ ነው የሚገባው። አላህ በቁርአን ላይ ፈሰሊ ሊረቢከ ይላል። ለእኔ ለጌታህ ለአላህ ብቻ ስገድ እያለ ይናገራል። ስለዚህ ነው ሻወር በመውሰድ ስለ ሶላት አሰጋገድ በመማር አቅራቢያ ከሚገኙ ሙስሊም ጓደኞች ሶላት መስገድን ትጀምራለህ ማለት ነው ወንድማችን። እሺ ይበልጥ እስላማዊ ግሩፖች በመግባት እንድትማር አድሚኖች በውስጥ አድ ያደርጉሃል፣ ያናግሩሃል። አድሚኖች አድ አድርጉትና የወንዶች ግሩፕ ታስገቡታላችሁ። በአቅራቢያ የሚገኝ መስጂድ ካለ፣ እስላማዊ ትምህርት ቤቶች ካሉ እንደነዚያ ከሙስሊም ጓደኞች ጋር ጥጋ በማለት እስላማዊ እውቀትን ቅሳ። ይሄ ነው። እሺ ሌላ ጥያቄ ያለ ሰው መጠየቅ ይችላል። ከታች ሚሞሪ ምናልባት ግን አገር ውስጥ ነህ? ይቅርታ ውሱ ንቅሳቱን ለማስጠፋት እንዲያግዙ ሀገር ውስጥ ነህ ያለ ነው። አናውቅም። እኔ አይደለሁም ከሀገር ውጭ ነኝ ነው እንዴ? ኦኬ መርሐባ። እንግዲህ አብሽር፣ ችግር የለም። ምናልባት ሀገር ውስጥ ሆናችሁ ምናልባት አልፈዳችሁ የገባችሁትና ወንድሞች
ሰለምቴ ሆናችሁ መስቀል ንቅሳት ምናምን ካለባችሁ በነፃ ንቅሳታችሁን እናጠፋላችኋለን። በውስጥ አውሩኝ። ጨርሻለሁ። እሺ ከላይ ማን ነበር? ሙክታር ነው የሚለው ከላይ። ሄሎ ሰማን። እሺ ጂጂ እሺ የስምህ ማን ነበር? ወንድማችን ሚዩት ላይ ነው መሰለኝ። ስሜ ሀያት በኩል አጎቶቼ የሚጠሩኝ ጥጋቡ። ስለዚህ ደስ ያለህን ስም ማውጣት ትችላለህ። አንተ ቢላል ወይንም ኻሊድ ደስ ያለህን ስም አንዱን መሰየም ትችላለህ። ወይንም ዑመር ወይንም ሙሐመድ ወይንም አብዱራህማን የትኛው ደስ ይላል? ወይንም ኻሊድ አንዱ የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሰሃባቸው የባልደረባቸው ስም ነበር እና በጣም ጀግና የሆነ ሰሃባ ነበር። ነብያችን ሰለላሁ ዐለይሂ ወሰለም ሰይፉ ሚን ሲዩፊላህ እያሉ ሰይመውታል እና በጣም ጀግና የሆነ የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ነበር። እዚያ መጠሪያ ነው። ኻሊድ ደስ የሚል ስም ነው። እሺ ከላይ የኢትዮጵያ ምልክት ባንዲራ ያለው ሰው ማን ነበር? እሺ አድሚኖች በተራ አስገባቸው። ማንን? አድሚኖች በተራ አስገባቸው ከላይ ያለ። እሺ ጆ ዚክራ የሚል ኮመንት ይታያል ከታች። ፎሎ መልስላትና የወንዶች ግሩፕ ታስገባለች። እሺ የቀደመ ልጅ አለ ሲረብሽ ነበር ያለች። አንድ ቁጥር ጻፍና እናስገባ ወይንም ከላክ አስገባ። እሺ አሳረኛው መርሐባ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም ነው? አልሐምዱሊላህ። ጥያቄ ነበረኝ። እሺ ሚስት ስዊድ ትኖር ነበርና አብረን ያው ለ8 ዓመት አብረን ኑረናል። ግን አሁን እኔ ኢትዮጵያ መጥቻለሁኝ። አለምንም ነገር ስልክ ዘግታብኛለች እና ባገባ እንዴት ይታያል? ማለት አስጠይቅ። ቤተሰቦቿን አናግራቸው አስጠይቃል እና አስጠይቄ ነበረ። ቤተሰቦቼ ስለኔ በኩል አያገባቸውም ብለውኝ አስጠይቄ ነበረ ቤተሰቦቼ። እሺ 8 ዓመት ሆነን ያልከው ወይስ 8 ዓመት አብረን ኑረናል ያልከው? ኑረናል አልኩት። አብረን ኑረናል። እሺ ምክንያቷ ምንድነው? አናግራት። እሷን ማናገር ከቻልክ ወይንም ቤተሰቦቿን አናገር። ሁለታቸውን በራቸውን ከዘጉብህ የዛኔ ማግባት ትችላለህ። አቅሙ ካለ የማስተዳደር አቅሙ ካለ ማግባት ትችላለህ። እሺ እሱስ እንችላለን፣ ምንም ችግር የለም። ሀብታም ነሽ ማለት ነው። ፍሉስ አለሽ። አልፍሉስ ቁወት الرجال ማሻአላህ። አይ አላህ መልካም ትዳር መብሩክ አላህ አብሽር። እና ችግር የለውም። ዝሮ ያው ጥጋብ ስለሆነ ምንም ችግር የለም። ያ እንግዲህ እሷም አልፈልግም ብላ ከሄደች እንዳታገኛት በሩን ሁሉ ከዘጋጋች፣ ቤተሰብም እንዲሁ በሩን ከዘጋብ የዛን ያንተ ወዴት ትሄዳለህ? ታገባለህ። አስቀምጦ ካለ የማስተዳደር ማግባት ትችላለህ። እዛ ድረስ ነው ሻቢ። ሽክራን ጀዛከላህ። አየ መርሐባ።
السلام عليكم وسو. وعليكم السلام ورحمة الله. دينا دانا. سلام الحمد لله. በዚህ አጋጣሚ በጣም ነው የምወደህ። الله يودد. شكرا. ጥያቄ አንድ ሰው ወንጀል ይሰራል። ወንጀል ሲሰራ ዛሬ ሲሰራ ወደ አላህ ሲመለስ ወላሂ ከዛሬ ጀምሮ ያን ወንጀል አልሰራም ብዬ ይላል። ከማልኩ በኋላ ነገ ደግሞ ያን ወንጀል ይደግማል። እንደዚህ ሲል በብዙ ወንጀል ሰርቼ ቁጥሩ አላውቀውም። ስለዚህ ያን መሳኪን ለማብላት በምን አክል አውቀዋለሁ? ቁጥሩን አላውቀውም። ምንድነው ማድረግ ያለብኝ ነው ጥያቄው መሆን ያለበት። ምስኪን አብላ የሚል የለም። እሺ ለዚህ ምንድነው የምታደርገው ከተባለ ንስሐ ማድረግ ነው። አንድ ሰው ወደ ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ ጋር መጣና ጠየቃቸው። ከዛሊክ ወመን ቀብለሁም ሚን العلماء ከነሱ በፊት ከነበሩ ዑለሞችን ተጠይቀው ነበር ይህን ጥያቄ። ሰውየው ወደ አላህ ተውበት ካደረገ በኋላ ዳግም እዛ ወንጀል ላይ ይወድቃል። ምን ያድርግ ተብለው ሲጠየቁ ዳግም አሁንም ተውበት ያድርግ ነው ያሉት። ዳግም አሁንም ምን ያድርግ? ተውበት ያድርግ። እስከ መቼ ድረስ? ሰይጣን ተስፋ እስኪቆርጥ ድረስ። አንድ ነገር እንዳትረሱ እዚህ ዓለም ላይ ስትኖሩ ሰይጣን ወደ ምድር በተወረወረ ጊዜ የዛኔ እንዲህ ብሎ ተናግሮ ነበር። አላህ ስብሓነሁ ወተዓላ ቃለ እኽሩጅ ሚንሃ መዝኡመን መድሑራ፣ የተዋረድክና ዝቅ ያልክ ስትሆን ውረድ ውጣ ከዚህ ባለው ጊዜ የዛኔ ችን ቃል ተናገረ። ምን አለ? ወዕዘቲከ ወጀላሊከ ለኡድለነሁም ማዳመት አርዋሑሁም ፊ አጅሳድሂም አለ። በክብርህና በልቅና ይሁንብኝ የአዳም ልጆች ነፍሳቸው በስጋቸው ውስጥ እስካለች ድረስ ከአንተ መንገድ አስታቸዋለሁኝ፣ ኃጢአትን እንዲሰሩ አደርጋቸዋለሁኝ ብሎ ማለ። አላህ ምን አለው ታዲያ? ወዕዘቲ ወጀላሊ ለአግፊረነ ለሁም መስተግፈሩን ያለው እኔም በክብሬና በልቅና ይሁንብኝ ምንም እንኳን አንተ ኃጢአት አሰርተህ ብታስታቸው ከእኔ መንገድ ወደ እኔ ንስሐ እስካደረጉ ድረስ ምህረትን እስከተማጸኑ ድረስ እኔ ምህረት አደርግላቸዋለሁ። ይሄ እንዳትረሱ ለዚህ ዓለም ስትኖሩ። ሰይጣን ትልቁ ዓላማው ግቡ ምንድነው? ሰዎችን ከአላህ መንገድ ማውጣትና ማስካድ፣ ኃጢአት ማሰራትና ማስካድ ነው። ታዲያ ሰዎች ከሰይጣን ጋር ትግል ላይ ናቸው እዚህ ዓለም ላይ ሲኖሩ። ምንድነው በዚያ በምትክ እነርሱ ማድረግ ያለባቸው? ተውበት ወንጀል በሰሩ ቁጥር ወደ አላህ ተውበት ማድረግ። ተስፋ ቆርጠው ከሄዱለት ግን በዚያው በቃ አላህ አይምረኝም ብሎ ተስፋ ከቆረጠ አንድ ሰው ሰይጣን የዛኔ ነው በእናንተ ላይ ድልን የሚጎናጸፈው። ወታቻላ ሰይጣን የሚደሰተው ወንጀል ስትሰሩ ሳይሆን በቃ ወንጀሌን አላህ አይምርልኝም ብላችሁ ተስፋ ቆርጣችሁ ከአላህ ስትሸሹ ጊዜ ነው። የዛኔ በቃ አግኝቷቸዋል፣ በልቷቸዋል፣ ወስዷቸዋል። አላህ ኃጢአቴ በዝቷልና ብላችሁ ከእኔ እንዳትርቁ ብሏል። እኔ ኃጢአቶችን ሁሉ ምራለሁኝና አለ። ቃለ ሱብሓነሁ ወተዓላ ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላሀ የግፊሩ ዙኑበ ጀሚዓ አለ። ከእኔ ከአላህ እዝነት ተስፋ አትቁረጡ እኔ ኃጢአቶችን ሁሉ ምራለሁኝና አለ። የኃጢአትህን መብዛት ሳይሆን ማየት ያለብህ የአምላክህን ታላቅነት ነው። አላህ ሱብሓነሁ ወተዓላ ኃጢአቶችን ሁሉ የሚምር አምላክ ነው። እኔ ወንጀል ሰርቻለሁ እና ባለቤቶች ወደ እርሱ በሚመለሱ ጊዜ ውዴታቸው በውዴታው ነው የሚቀበላቸው። ማስረጃ ኢነላሀ ዩሒቡ ተዋቢነ ወዩሒቡ ልሙተጠሂሪን፣ አላህ ንስሐ አድራጊ ባሪያዎቹን ይወዳቸዋል፣ ከኃጢአታቸው የሚጽዳዱ ሰዎችንም ይወዳቸዋል። ልክ እንደ ሰው ንስሐ አድርጎ ወደ አላህ ሲመለስ የአላህን ውዴታ ነው የሚያተርፈው። የሰው ልጅ ግን በድያለሁ ይቅር በላይ ስትለው ጊዜ ይበልጥ ይጠላሃል። አንተ እንዲህ አድርገህ ይልሃል። አንተ እኮ እንዲህ አድርገህ። የሰው ልጅ ከዚህ በፊት ወንጀል ስትሰራ ከነበርክና ንስሐ ካደረክ ዛሬ ቀጥ ብለህ ሲያይ ምን ይልሃል? ይሄ እኮ በፊት እንዲህ ነበር ይልሃል። ተበላሽተህ ሲያይህ ደግሞ ይሄ እኮ የተበላሸ ወንጀለኛ ነው ይልሃል። ተስተካክለህ ሲያይህ ይሄ እኮ በፊት ወንጀለኛ ነበር። አላህስ ለአላህ ባለፈው ማንነትህ እያወቀው በዛ አያይህም። ይታላራ ወደ እርሱ ተመለሰ አላህ ሱብሓነሁ ወተዓላ
አይ እኮ ወንጀለኛ የነበረ ባሪያዬ ነው አይደለም የሚልህ ወደ እኔ ተመልሷል። በቃ ይርሰች ያለፈውን ማንነቱን አይቆጥርብህም። እርሱ ተበላሽተህ ሲያይስ ምን ይልሃል? አላህ ሱብሓነሁ ወተዓላ ና ወደ እኔ ብሎ ነው ጥሪ የሚያደርግልህ። ና ወደ እኔ ብሎ ጥሪ ያደርግልህ። በፍቅር ይጠራል፣ በውዴታው ይጠራል። አላህ ሱብሓነሁ ወተዓላ ወቱቡ ኢለላሂ ጀሚዓን እያለ ወደ ንስሐ ባሪያዎቹን ይጠራል። ሁላችሁም ወደ እኔ ንስሐ አድርጉ ይላል። ተመልሳቸው ሲያይ ደግሞ ያለፈ ማንነታቸውን አይቆጥርባቸውም። በይቅርታ የሚቀበል ይሆን አምላክ ነው። እሺ ሰላም እሱ الله باللغو في ايمانكم ولكن يؤاخذكم بما عقدتم الايمان የሚለው 3 ايام የሚለው እሱ ምንድነው? እሱ ከፋራ ነው። እሱ ከፋረት اليمين ነው። ስለ መሐላ ከፋራ ነው እየተናገረ ያለው እሱ። ለምሳሌ ሰውየው በዚህ ቦታው እኮ የሚያለው ወንጀል ሰላም ብዬ የሚያለው እሱ ከፋራ ነው። አዳምጥ አንድ ጊዜ። እሱ ምንድነው ከተባለ ለምሳሌ ምን አድርገህ አንተ እሱ ላይ ከፋራ የሚያስወጣ የሆነ እሱ ነው። ምንድነው ከተባለ እሱ ወላሂ እንዲህ ላደርግ ብሎ ሰውየው ካላደረገ ወይንም ደግሞ ወላሂ እንዲህ አላደርግም ብሎ ካደረገ ነው። አንተ ወላሂ ይሄን ወንጀል አልሰራም ብለህ ነበር ወይንስ ይሄን ወንጀል አልሰራም ብለህ ብቻ ነው ንስሐ ያደረግከው ወይንስ በአላህ ስም ብለሃል? ወላሂ አልሰራም ብዬ በአላህ ስም ይያል ይሄን ነገር ነገ አልደግመውም ወላሂ ብዬ ከዛ ነገ ደገምኩት። እንደሱ ከሆነ ከፋረቱል የሚን አለ። ከፋረቱል የሚን ምንድነው? ለ10 ድሃ ማብላት። 10 ድሃ ማብላት ካልቻልክ 10 ድሃ ማልበስ። ይሄን ማድረግ ካልቻልክ ደግሞ 3 ቀን መጾም። ይሄ ነው። ምን ከማድረግ ጋር? ተውበት ከማድረግ ጋር፣ ንስሐ ከማድረጉ ጋር ይሄን ታደርጋለህ ማለት ነው። ለማልኩበት ቁጥሩ እኮ አላውቀውም። ለአንድ ጉዳይ ከሆነ ወላሂ 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 ላልመለስ ብለህ ደጋግመህ ብትምን እንደ አንድ መሐላ ነው የሚያዘው። ለአንድ ጉዳይ ሰውየው